ቁጥር 14 ላይ እንደዛ ነው የሚናገረው። ዮሐንስ አሳልፎ ከተሰጠ በኋላ ኢየሱስ የአምላክን ወንጌል እየሰበከና አማርኛው የእግዚአብሔር መንግስት ወንጌል ነው የሚለው፣ ግሪከኛው የአምላክን ወንጌል እየሰበከ ዘመኑ ተፈጸመ፣ የአምላክ መንግስት ቀርባለችና ንስሐ ግቡ፣ በወንጌል እመኑ እያለ ወደ ጌላ መጣል። በወንጌል እመኑ። ስለዚህ ኢየሱስ ከአምላክ የተቀበለው ለሰዎች እያስተማረ የነበረው ነገር ምን ይባላል? ወንጌል ይባላል። ያ ወንጌል ነው የሰጠው ለሐዋርያቶቹ። ከዛ ሐዋርያቶቹ ለተማሪዎቻቸው ሲያስተላልፉ ተማሪዎቻቸው ደግሞ የነበረውን ታሪክ የነበረውን አንዳንድ ነገር ጨማምረው ወንጌል ብለው አሉት ማለት ነው። እነሱም ላይሉት ይችላሉ፣ ምናልባት እንደ ታሪክ ነውና ወደ 47 የሚደርሱ ወንጌሎች ተዘጋጁ። የማቲያስ ወንጌል፣ የቶማስ ወንጌል፣ የጴጥሮስ ወንጌል፣ የበርናባስ ወንጌል፣ የመቅደላዊት ማርያም ወንጌል፣ የይሁዳ ወንጌል ምናምን እየተባሉ ወደ 47 የሚደርሱ ነበሩ። ከዛ ውስጥ እንግዲህ ለመጀመሪያ ጊዜ የአግናጢዮስ ዛንጾኪያ አግናጢዮስ አይደለም ኢራኒየስ ለመጀመሪያ ጊዜ 4 አድርጎ መረጣቸው ማለት ነው። ማርቆስ፣ ማቴዎስ፣ ሉቃስ እና ዮሐንስ የሚባሉ ወንጌሎችን ተቀበለ ማለት ነው። ሌሎቹ በአጠቃላይ አልተቀበሏቸውም። ይሄን ይመስላል። ኦኬ አሁን የኢየሱስ ተብሎ እንኳን በቀይ እንኳን ስፐረንቴን የተባለበት ያው የኢየሱስ የተናገረው ከአምላክ እንደተቀበለው ነው ማለት ነው አይደለ? ከራሱ አይደለም አይደለም። ኦኬ ይሄን ይመስላል። ወያኪላ ስቤ ያለው የማውስ መንገደኞች ስቤ ያለው ተቀበል። ሻፊ የሚባለው ክርስቲያን ጥያቄ ሻፊ የሚባለው ኦኬ ጥሩ። ሻፊ አለ አለው። ሰላም ኡስታዝ አቡል ባህሪ አለ። ኡስታዝ አቡል ባህሪ ሻፊ አለው። ኡስታዝ አቡል ባህሪ ነው ያልኩት። ኦኬ ቀጥል። ሻፊ እንዴት ነህ? ሰላም ነው? ሰላም እንዴት ነህ? ሰላም ነው። ሻፊ ኢብራሂም ነው ስምህ? ሻፊ ኢብራሂም። ድምጽ በደንብ አይሰማም። ከፍ አድርገው። አሁን አይሰማም። የሆነ ነገር እንትን አለኝ። ድምጽ አነስተኛ ነው፣ ዝቅተኛ አለው ለኔ። ኦኬ አሁን አይሰማም። ትንሽ ኔትወርክ የሚያስቸግርበት ቦታ ነን። አሁን አይሰማም። እንጃ ለኔ በጣም አነስተኛው ነው የሚሰማኝ፣ ዝቅ ያለ ነው። እስቲ እንሞክር። እሺ አንድ ጥያቄ ነበረኝ። በዛውም ሻፊ ኢብራሂም ይላል። የሙስሊም ስም ነበረ ወይስ ሙስሊም ነበርክ? ሙስሊም አልነበርኩም፣ ክርስቲያን ነው። ሙስሊሞችን ስለሚወድ ነው፣ ሰውየውን ስለሚወድ ነው ያደረኩት። ኦኬ እንጂ ሙስሊም አልነበርክም። ሙስሊም አልነበርኩም፣ ክርስቲያን ነኝ። ሰውየውን ስለሚወደው ታሪኩን ስላነበብኩ ነው ያደረኩት። ኦኬ አይ ችግር የለውም። እሺ ጥሩ ጥያቄ፣ ወደ ጥያቄ መሄድ ትችላለህ። እሺ ወዳለው ስላገኘሁ ደስ ብሎኛል። ብዙ መጽሐፍቶችን ታውቃለህ፣ ስታስረዳክ ጀምሬ እየሰማሁ ነኝ። አንድ ጥያቄ ነበረኝ። 43 ሱራቱ ላይ 43:61 ላይ ስለ ኢየሱስ ክርስቶስ እንደሚመጣ መጨረሻ ዘመን ላይ ኢየሱስ ክርስቶስ እንደሚመጣ ይናገራል። ምን ላይ? ያ ኢየሱስ ክርስቶስ ምን ላይ? ሱራቱ አሊ 43:61 ቁርአን ላይ ስንት ላይ? ሱራቱ 43:61 60 ምን ይላል? እስቲ አንብብልኝ። እኔ ያለሁበት ስለማይመቸኝ እንትኑን ነገር አውጣልኝ። እርሱ ለሳቲቱ ማውቂያ ምልክት ነው የሚለው፣ ይመጣል አይልም። እርሱ የተባለው ማን ነው? መጨረሻ ላይ ይመጣል አይልም እንዴ? ኢሳ አይልም፣ እንደዛ አይልም። እርሱ ለሳቲቱ ማውቂያ ምልክት ነው የሚለው። ማውቂያ ምልክት ነው ይላል። ግን እርሱ የሚለው አውዱልና ሙፈሲሮች የሚያስቀምጡት ኢሳን ነው ብለው ነው ያስቀመጡት ራሱ ማለት ነው። እሱ ለሳቲቱ ማውቂያ ምልክት ነው ተብሎ እንደዛ ብቻ ነው የሚለው። ይመጣል ምናምን አይልም። አማርኛ ሱረቱል ዙህሩፍ ምዕራፍ 43 ቁጥር 61 ላይ እርሱ ለሳቲቱ ማውቂያ ምልክት ነውና ይላል። ኢሳ ኢብኑ መርየም አለይሂ ሰላም ለሳቲቱ ማውቂያ ነው። የቂያማ ቀን ከመቃረቡ በፊት ኢየሱስ የናዝሬቱ ኢየሱስ የዛሬ 2000 ዓመት የነበረው ያረገው ዳግም ተመልሶ ይመጣል ማለት ነው። ኢንሻአላህ አላህ ያመጣልን ማለት ነው። እና ይመጣል ብለን እናምናለን። ሲመጣ ያው በቁርአንና የሚመጣበት በቁርአንና በሐዲስ ሸሪዓ ሁክም ለመስጠት ማለት ነው። ምድርን በአንድ ሸሪዓ ለማስተዳደር
ለ40 ዓመት ያክል እንትን ይላል ማለት ነው። ሱረቱ ዙሩፍ ምዕራፍ 43 ቁጥር 1 ላይ እርሱ ኢሳ ለእሳቲቱ ማውቂያ በእርግጥ ምልክት ነው ይላል ቁርአን ማለት ነው። ተፍሲር ጠበሪ ምዕራፍ 3ን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 55 ላይ ያለውን ሲፈስረው ምንድነው ያለው? ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል። ኢሳ አልሞተም ከትንሣኤ ቀን በፊት ይመጣል ብለው ነግረውናል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ በእኔና በኢሳ መካከል ነብይ የለም፣ እርሱ ኢሳ ወደፊት ይወርዳል፣ ባያገጁት ጊዜ ታውቁታላችሁ፣ መካከለኛ ቁመት፣ ቀያማ ጸጉር፣ ሁለት ቀለል ያለ ቢጫ ልብሶችን ይለብሳል፣ እይታው ልክ እንደ ነጠብጣብ ከግንባሩ እንደሚወርድ እንደማይንጠበጠብ ነው። በኢስላም መንገድ ህዝቦችን ይታገላል፣ መስቀልን ይሰባብራል፣ አሳማዎችን ይገላል፣ ግብርን ይተዋል። አላህ ከኢስላም በስተቀር ሁሉም ሃይማኖቶችን ያን ያጠፋል። ኢሳ አልመሲሁን ደጃልን ያስወግደዋል ማለት ነው። በምድር ላይ 40 ዓመት ይቆያል፣ ከዛ ይሞታል። ይሄ ነው ትምህርታችን። በሐዲሳችን እንደዛ ነው የሚናገረው። መልካም እዛው ጥያቄ ፈጠረብኝ ልጠይቅህ። እሺ ለምሳሌ በቁርአንም በመጽሐፍ ቅዱስም ብዙ ነቢያቶች እንዳሉ ይናገራል፣ ቁርአንም ይናገራል። እሺ ኢሳ ለየት ብሎ የሚመጣው ከነቢያቶች ለየት ብሎ የሚመጣው ለምንድን ነው? እዛ ጋር ሌሎቹ ለምን ያደርጋል? ፈንክሽናሊ ነው። ለምሳሌ አንድ ቀለል ያለ ጥያቄ ይዟል ልጠይቅ። ኢድሪስ የሚባል ነብይ ታውቃለህ? ኢድሪስ ሄኖክ የሚባል ኢድሪስ የሚባል ታውቃለህ? አርጓል እሱ አይደል? በቁርአን እንዳረገ ይናገራል። አዎ ሱረቱ መርየም ምዕራፍ 19 ቁጥር 56 እና 57 ላይ በመጽሐፍ ውስጥ ኢድሪስ ናውሳ ነብይ ነበረ፣ ወደ ከፍተኛ ስፍራ አነሳ ነው ይላል አላህ። ከፍተኛ ስፍራ የተባለውን ደግሞ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሰማይ ላይ ነው ብሎ ነው አስቀምጠውታል። ኢድሪስ እንዳረገ ይናገራል ቁርአናችን። ምንድነው ኢድሪስ ስላረገ ምንድነው ኦንቶሎጂካሊ ምን የሚቀየረው ነገር አለ? እሺ ይሁን። እሺ ሁለተኛ ጥያቄ እንትን ልበልና ለሌሎችም እንትኑን ነው ማለት ሐሳቡ ይግባ ራሱ ማለት ነው። በአንተ ባይብል ደግሞ ስትሄድ ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ኤልያስ እንዳረገ ይናገራል። ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ደግሞ ኤልያስ እንደሚመጣ ይናገራል። ኤልያስ ለምንድን ነው ከሌላው ከነ አብርሃም ከነ ሙሴ በተለየ መልኩ ሳይሞት አድርጎ ወደፊት የሚመጣው ለምንድን ነው? በነፍስም በስጋ ስለሄደ ነው። እሱ መሞት ስላለበት ነው። መውረድ እኮ ለምን ይመጣል ነው እኮ በኢየሱስም እኮ በነፍስም በስጋም ነው ሄደው ያረገው። ስለዚህ አሁን ጥያቄ መጠየቅ ምንድነው? ኤልያስ ሳይሞት ሄዶ እኮ ለምንድን ነው ኦንቶሎጂካሊ ለምንድን ነው እንደዛ የሆነው? መጽሐፍ ቅዱስ የሚለውን እኔ ልንገርህ። አሁን ብዙም አሁን የቁርአንን እውቀት ስለሌለኝ መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ ለሰው ልጆች ኃጢአት እንደሞተ ይናገራል መጽሐፍ ቅዱስ ነው። ስለ ኢየሱስ አልጠየቅኩም እኮ የጠየቅኩ ያለሁት ኤልያስ ስለሚባለው ነው። ኤልያስ ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ እንዳረገ ይናገራል። ትንቢተ ሚልክያስ 4:5 ላይ ደግሞ እንደሚመጣ ይናገራል። ሲያርግ ወደ ሰማይ አድርጎ ወደፊት ይመጣል ኤልያስ። ለምን ስፔሻል አደረገው? ለየት አደረገው? ለምንድን ነው ያደረገው? ኦንቶሎጂካሊ ዲፈረንስ አለው? ኦንቶሎጂካሊ ሰው ከመሆን የዘለለ ነገር ያደርገዋል? እንደዛ ስለሆነ የለውም እንደዛ ማለት ነው። ኢሳም በእኛ እንደዛ ወደፊት እኮ ይመጣል። ሲመጣ ይሞታል እኮ ኢሳ በእኛ ትምህርት በምድር ላይ 40 ዓመት ይቆያል፣ ከዛ ይሞታል፣ ሙስሊሞች ይሰግዱበታል ብለዋል። እሺ ይሁን ሌላ ቀን በውስጥም እንትን እላለሁኝ። አሁን የመጨረሻ ጥያቄ ሁለተኛ ጥያቄ ልጠይቅህ። ችግር የለውም። አሁን ለምሳሌ አንተ በቁርአን እስላም በመሆን እምነትህን በደንብ ጠንክረህ ታውቃለህ ማለት ነው። ሶላቶችን ትሰግዳለህ፣ ሁሉ ነገር ታደርጋለህ ማለት ነው። እሺ አሁን መጨረሻ ዘመን ላይ ጀነት ነው ጀሃነም ነው የሚገባው? እሺ እንድታስረዳኝ ይሻላል። አሁን ኢንሻአላህ ሙስሊም የሚገባው ጀነት ነው የሚገባው። ሁሉም ሙስሊም የሚገባው ኢንሻአላህ ጀነት ነው የሚገባው። ይገባል። እስከ መጨረሻው ከጸራ ሙስሊም ይገባል። ይገባል። እንደዛ ነው ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው ብለው ያስቀመጡት። ሙስሊም እንጂ ሌላ አይገባበትም ብለዋል በሐዲስ ላይ። አንድ አላህም በቁርአን ላይ ተስፋ ሰጥቶናል፣ ተስፋም ዋስትናም ሰጥቶናል ስለ ጀነት ማለት ነው። ስለ ጀነት በተናገረበት አንቀጽ ላይ ምንድነው ያለው? ራሱ ይገባል እንደምንገባ ተስፋ ሰጥቶናል፣ ዋስትናም ሰጥቶናል አላህ በቁርአን ላይ። አንዳንድ ጥቅሶችን ልስጥ ራሱ ማለት ነው። እና ሱረቱ መርየም ምዕራፍ 19 ቁጥር 72 ላይ እነዚያ የተጠነቀቁትን እናድናለን ይላል። አላህ ከሚድኑት ያላህ ያድርገን። ሱረቱ ሙጃደላ ምዕራፍ 58 ቁጥር 22 ላይም የአላህ ህዝቦች እነሱ የሚድኑት ናቸው ይላል። ያ እንደሚያድነን አምላካችን አላህ ከጀሃነም እንደሚያድነን ብዙ ቦታ የተናገረበት ጥቅስ አለ ራሱ አምላካችን አላህ ማለት ነው። ሌላው ደግሞ ምንድነው? ሱረቱ ቀለም ምዕራፍ 68 ቁጥር 34 ላይ ለጥንቁቆቹ በጌታቸው ዘንድ መጠቀሚያ ገነት አላቸው ይላል።
ከነዛ ከጣዖትን ከማምለክ የተጠነቀቁት ሰዎች ገነት አለላቸው ብሎ ነው ያስቀመጠው። በሱረቱል ዙሩፍ ምዕራፍ 43 ቁጥር 69 ላይ እነዚያ በአንቀጾቻችን ያመኑ ፍጹም ታዛዦች የነበሩ ገነት ግቡ፣ እናንተም ጥንዶቻችሁም ትደሰታላችሁ ተከብሩም አላችሁ ይባላሉ አለ። ታዛዦች ለሚለው ቃል የገባው ሙስሊሚን ነው የሚለው። አየህ፣ በእነዛ በአንቀጾቻችን ያመኑና ሙስሊሞች የነበሩ ገነት ግቡ ይባላሉ ነው የሚለው አላህ። በጣም የሚገርም ጥቅስ ነው። በሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይም እንደዛ ነው። ከወንድም ወይም ከሴትም እርሱ አማኝ ሆኖ ከበጎ ስራዎች አንዳች የሚሰራ ሰው ገነት ይገባሉ ይላል። በሱረቱ ጋፊር ምዕራፍ 40 ቁጥር 40 ላይ እርሱ አማኝ ሆኖ ከወንድም ከሴትም በጎ ስራ የሰራ ሰው ገነት ይገባሉ አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እነሆ ጀነት ሙስሊም የሆነች ነፍስ እንጂ ሌላ አይገባበትም ማለት። ወደ 20 ጥቅሶች መስጠት እንችላለን። አላህ ዋስትና እንደሰጠን ተስፋ እንደሰጠን ማለት ነው ኢንሻአላህ። ችግር የለውም። አይ እንደዚህ መናገር ራሱ በጣም የሚደንቅ ነው። እኔ ብዙ ሙስሊሞች ጋር ኖር ያለው እግዚአብሔር ያውቃል ነው አላህ ያውቃል ነው የሚሉት። እስማ የነገንማ አላህ ነው የሚያውቀው። የነገን አንተ ታውቃለህ? የነገን አንተ ታውቃለህ? የነገን አንተ ታውቃለህ? እስቲ ምንድነው ያልከው? አልሰማሁም። የነገን አንተ ታውቃለህ ወይ? የነገን አንተ ታውቃለህ ወይ? የነገን ለምሳሌ አንተ ታውቃለህ? በደንብ ነው ማለት። ኦኬ፣ ነገ ጠዋት ምንድነው የምበለው? ቁርስ ምንድነው የምበለው? ንገረኝ። የነገን ካወቅ ንገረኝ። አይ ንገረኝ። የእምነት ጉዳይ ነው። መንፈሳዊ ለምን ነው የምናወራው? ገባኝ። ግን አንድ አማኝ የነበረ ሰው ነገ ባክስላይድ ማድረግ አይችልም? በእናንተ እምነት ማለት ባክስላይድ አያደርግም ማለትም እንትን ማለት አይችልም ወይ? አንድ አማኝ የነበረው በክርስቶስ ኢየሱስ ያመነ ሰው ነገ ጠዋት መካድ አይችልም? ለምሳሌ ነገ ከነገ ወዲያ እስከ መጨረሻው ካልጸና መካድ አይችልም? ነገን ሊክድ ይችላል። እንግዲህ ሰው ነው እኮ። ስለዛ ነው ተመልከት። አየህ፣ ማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የሚጸና እርሱ ምን ይላል? እሱን እኮ በአውዱ ነው እኮ በአውዱ አላየም እኮ። እስከ መጨረሻው ድረስ ካልጸና ለመዳን ምን ያስፈልገዋል? ለመዳን መጽናት ያስፈልገዋል። ባይጸና አሁን ለምሳሌ ይኸውልህ ዛሬ አምኖ ከዛ በኋላ እንትን ብሎ የመዳን ተስፋ ነው የሚሰጠው አይደል? አንድ ሰው የመዳን ተስፋ ነው የሚሰጠው ዛሬ ላይ። ነገ ግን በሱ እጅ አይደለም ያለው። ስለዚህ መጽናት ከምንድን ነው የሚድነው? ከምንድን ነው የሚድነው? እሺ ከምንድን ነው የሚድነው? ከምን ከኃጢአት አሁን ድናል። አንተ ከኃጢአት ድናል? አዎ በጣም አዎ። ኃጢአት አሰራም። እሱን ለማስረዳት ጊዜ ስጠኝ አንዴ። እሺ ለምሳሌ በደንብ ታውቃለህ ብዬ አስባለሁ። ከአንተ ጋር መከራከር ደስ አለኝ ያልኩህ ለዚህ ነው። አሁን ሁሉንም ስለምታውቅ ደስ ብሎኛል። ይኸውልህ ኃጢአት ማለት ሁለት አይነት ኃጢአት አለ። አንሴስትራል ሲን እና ኦሪጂናል ሲን የሚባሉ ሁለት ኃጢአቶች አሉ። አንሴስትራል ማለት ከአዳም ጀምሮ የሰው ልጆች ኃጢአትን እየተወራረሰ የመጣው ኃጢአትን ኢየሱስ ክርስቶስ ደግሞ በመስቀል ላይ ተሰቅሎ ከአባት ጋር ያስታረቀው ኢየሱስ ክርስቶስ ተሰቅሎ ከአብ ጋር ያስታረቀው የዛኔ የተደመሰሰው ኃጢአት አለ። አሁን ደግሞ የሰው ልጆች በሰው ልጆች ውስጥ ያለው ደግሞ ወጣ ገባ ሲሉ በየትኛውም ስፍራ ከሰዎች ጋር ከየትም በቃ ሲሆኑ የሚበድሉበት በደል አለ ማለት ኃጢአት አለ ማለት ሁለቱም ኃጢአት ይባላል። እነዛን ደግሞ ያመኑት ንስሐ ይገባሉ። ዛሬ አጠፋሉ፣ ጠዋት ንስሐ ይገባሉ። ክርስቶስ ደግሞ ይምራቸዋል። ለምን? አሁን በአብ ቀኝ ስለሚማልድ ስለነሱ ስለሚጸልይ ወደ እግዚአብሔር ስለሚማልድ እሱ በአብ ቀኝ ስላለ ዮሐንስ ምዕራፍ 2 ቁጥር 1 ላይ አላችሁ ብሎ ይናገራል። ማንበብ ትችላለህ። ጥቂቱንም ይዘህ ማለት ነው። ስለኛ ጠበቃም ይሆን የሚማልድልን አለ። ለምን? እለት እለት ለሚንሰራው ኃጢአት አሁን ነገ ኃጢአት ጠዋት እኔ ሰርቼ ከዘላለም ሕይወት ጎላለሁ የሚል ነገር የለም። ለምን? ዲነቴ እዛኔ ተፈጽሟል። ኢየሱስ ክርስቶስ እንደ ግል አድርጌ የእግዚአብሔር ልጅ እንደሆነ እንደሞተ እንደተሰቀለ አሁን ደግሞ እኛን ለመውሰድ ያመኑትን ለመውሰድ ቤተክርስቲያን መጨረሻ ላይ ለመውሰድ ስለሚመጣ በሱ ስላመንኩኝ ነገ ጠዋት ላይ የሚሰራውን ያንን የድካምን ኃጢአት ያስወግድልኛል። በምን? ንስሐ ስገባ ማርልኝ፣ አጥፍቻለሁ፣ በድያለሁ ሲል ስለኔ ስለሚጠበቃ ስለሆነ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ጀምሮ ያለውን ማንበብ ትችላለህ ያልኩ እሱ ነው። ከዛ ኃጢአት ያድነኛል። እሱ ኃጢአቴ የመጀመሪያው ተደምስሷል። እዛ በመስቀል ላይ ተሰቀለ። የዛሬ 2000 ዓመት በመስቀል ላይ ተሰቅሎ በአይሁድ ምድር ላይ አስወግዶልኛል። አሁን የሚሰራው ኃጢአት ደግሞ በሱ ስም ይቅርታ ሲጠይቅ እሱ ደግሞ ይምረኛል፣ አባት ጋር ደግሞ ያስታርቀኛል። ታውቃለህ?
ኦኬ አዳምጫለሁ፣ መልስ ሰጣለሁ። የአንድ ደቂቃ ስጡኝ አስረስ፣ እስከዛ ድረስ አወራው እመለሳለሁ። አንድ ደቂቃ ስጠኝ። እሺ ሸሪፍ። እሺ ሸሪፍ አለ። አቤት አቤት አለ። ሸሪፍ እላለሁ። ሻፊ ማለት ሻፊ ነው። ሻፊ ኦኬ ሻፊ። እሺ እኔ የምልህ አንተ ከኃጢአት ነው የዳንከው? አዎ ከዘላለም ኃጢአት ድኛለሁ። ኦኬ በጣም ጥሩ። አሁን ብትሞትስ ገነት ትገባለህ? አዎ በቀጥታ። እሺ በጣም ጥሩ። አሁን ብትክድስ ከዘላለም ኃጢአት እንትን ብለሃልና ተሽሮልሃል፣ ኃጢአቱ እንትን ብሎልሃልና አሁን ብትክድም ገነት ትገባለህ? ምን አይነት ክደት ማለት? ክደት ብዙ አይነት ክህደት ማለት ከክርስትና ብትወጣ ማለት ነው። ከክርስትና ቢወጣ አንዴ ሞቶልሃል፣ አንዴ ኃጢአት ተሰርዮልህ የለ? ስለዚህ አሁን ብትክድም ገነት ትገባለህ? አይ ክደት ብዙ አይነት ነው፣ ላስረዳ ይችላል። ክደት ማለት አሁን ለምሳሌ በቃ ከክርስትና ብትወጣ ማለት ነው። አሁን ከክርስትና ብትወጣ ክደት ስንት አይነት ነው? ከክርስትና ብትወጣ ማለት ነው። ከክርስትና ሲወጣማ እንዴት ድነቴን አጣለሁ? እንዴት? ኦኬ ይሄው በቃ ኡስታዝ መጥቷል። ከኡስታዝ ጋር ቀጥል። ኦኬ ሻፊ፣ ከአንተ እንደተረዳሁት ያው ሁለት አይነት ኃጢአቶች አሉ። አንደኛው ኦሪጂናል ሲን የሚባል ነገር ነው፣ የጥንተ አብሶ የሚባለው ወይም ደግሞ የውርስ ኃጢአት የሚባለው ነው። ሁለተኛው ኃጢአት ደግሞ አክቹዋል ሲን ነው። ስለዚህ ክርስቶስ የሞተው ለዛ አክቹዋል ሲን ሳይሆን ለኦሪጂናል ሲን ለሚባለው ስለሞተ አክቹዋል ሲን ለሚባለው ነገር ንስሐ ስገባ የክርስቶስ ኢየሱስ ደም ስላለ በዛ ደም እታጠባለሁ። እሱን አይደል ሐሳብ ተረድቼዋለሁ? አዎ ተረድቼዋለሁ ሐሳብን። የውርስ ኃጢአት ተወግዶልኛል። የውርስ ኃጢአት ክርስቶስ ኢየሱስ በቀራንዮ መስቀል ላይ በከፈለው የቤዛዊ መስዋዕት አማካኝነት ሳልቬሽን አግኝቻለሁ። አሁን ግን በምሰራው አክቹዋል ሲን ወይም ደግሞ የግብር ኃጢአት በምሰራቸው ስራዎች ለዕለት ተዕለት በምሰራው ስራ ንስሐ ገባና የልጁ ክርስቶስ ደም ከኃጢአቱ ሊያነጻት ስለሚል በደሙ አማካኝነት የኃጢአት ስርየት አገኛለሁ ነው ማለት ትምህርቱ። ኦኬ ጥሩ። እስቲ የኃጢአት የሚባለው ነገር የውርስ ኃጢአት የሚባል ነገር እንዳለ መጽሐፍ ቅዱሳዊ ማስረጃ ስጠኝ እስቲ። ዋናው በሽታው ነው፣ ዋናው ከመድኃኒቱ ይልቅ መጀመሪያ እኔ ጨጓራ አሞኝ የጨጓራ ማን ነው የኔ ጨጓራ ሳያመኝ የጨጓራ መድኃኒት ብትሰጠኝ መጀመሪያ መታመሜን ቼክ ማድረግ አለብኝ። የሚሰራው መድኃኒቱ መቼ ነው? የጨጓራ ህመም ስታመም ነው። ስለዚህ ህመሙ ላይ ነው ዋናው ነገር እናንተ መነጋገር ያለብን። እስቲ የውርስ ኃጢአት ወይም ደግሞ ኦሪጂናል ሲን የሚባል ነገር ወይም ኃጢአት በውርስ ጄኔቲካሊ እንደሚመጣ የሚያሳይ የመጽሐፍ ቅዱስ ማስረጃ ስጠኝ። ጄኔቲካሊ ማምጣቱን ያው አንተም ታውቃለህ ብዬ ነው። ጥቅስ ያስፈልጋል። ቢብሊካል የሆነ ኤቪደንስ ነው። አይ ቢብሊካል ኤቪደንስ ስጠኝ እስቲ። በአዳም የተነሳ በዘር ሐረግ ውስጥ ወይም ደግሞ ጄኔቲካሊ ወይም በኔቸር ውስጥ የሚመጣ ነገር ካለ እኛ በኢስላም አስተምሮት ኃጢአት ኔቸር ሳይሆን ነርቸር ነው ብለን የምናምነው። ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ሳይሆን ኃጢአትን ሲተላለፍ ነው ኃጢአተኛ የሚሆነው ብለን ነው የምናምነው። አንተ ደግሞ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ብለህ ካመንክ በአዳም የተነሳ የውርስ ኃጢአት የሚባል ጄኔቲካሊ በባህሪ ውስጥ የሚመጣ ነገር እንደሆነ የሚያሳይ የመጽሐፍ ቅዱስ ጥቅስ ስጠን። እሺ አሁን ስፔሲፊካሊ ብሉይ ኪዳን ውስጥ ያለውን እንትኑን ባላቅም እንትኑን እነግርሃለሁ። ቁጥሩን ስፔሲፊካሊ ባላቅም እንትኑን እነግርሃለሁ። አንድ ሰው በብሉይ ኪዳን ኃጢአት ሲሰራ እስከ 7 ትውልድ እስከ 4 ትውልድ እንደሚተላለፍ የእግዚአብሔር ቃል ይናገራል ማለት ነው። በብሉይ ኪዳን ስፔሲፊካሊ እንትኑን አላወጣውን ማታም ሙጪም ስለሆንኩ ለማውጣት የውርስ ኃጢአት ነው የጠየቅኩ። እሱ የሚያወራው ዘጸአት 20 ላይ ከሆነ ስለ ውርስ ኃጢአት አይደለም የሚያወራው፣ ስለ አባቶች ኃጢአት ነው። አንሲስተራ ሲን እንጂ እና ኦሪጂናል ሲን ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ነገሮች ናቸው። በየትኛውም ቀመርና ስሌት ብትቀመረውና ብታሰላው በየትኛው መስፈርትና ሚዛን ብትመዝነውና ብትምትለው ኦሪጂናል ሲን እና አንሲስተራ ሲን የሚባለው ነገር ይለያያል። እሱን ከፈለክ አመጣልሃለሁ፣ ግን ስለ ኦሪጂናል ሲን አያወራም። ከፈለከ ኦሪት ዘጸአት ምዕራፍ 20 ላይ ነው ያለው፣ እሱ አያወራም ራሱ። ኦሪት ዘጸአት ምዕራፍ 20 ላይ ስትመለከተው ምዕራፍ 20 ላይ ማለት ነው የሚናገረው ነገር ቁጥር 5 ላይ አትስገድላቸው፣ አታምልካቸው፣ በሚጠሉኝ እስከ 3 ድረስ እስከ 4 ድረስ የአባቶቻቸውን ኃጢአት በልጆች የማመጣ አለ። ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማመጣን የእግዚአብሔር አምላክ ነኝ ይላል። ስለዚህ ምሕረት የሚባለው ነገር ተመልከት፣ ለሚታዘዙኝ አለ።
አዎ የሚታዘዙ ሰዎች አየህ፣ መታዘዝ የሚባለው ውርስ ነው፣ የውርስ ጉዳይ ነው ጉዳዩ። ምህረቱ የውርስ ጉዳይ ነው እዚህ ጋር። አዎ የውርስ ጉዳይ ነው፣ የውርስ ጉዳይ ነው ምህረት። እግዚአብሔር እኮ ኃጢአት ነው የውርስ ጉዳይ በእናንተ ትምህርት ነው። እዚህ ጋር ምንድን ነው ለሚታዘዙኝ ነው የሚለው እኮ አይደል? እስከ ሺህ ትውልድ ድረስ መምረው ለሚታዘዙኝ ትእዛዜን ለሚጠብቁ አለ። በጄኔሬሽን ውስጥ ትእዛዝ የሚጠብቅ ካለ ምህረትን እስከ ሺህ ትውልድ አድርጋለሁ አለ። በሚያምፁት ደግሞ ባሉት ላይ ደግሞ የአባቶችን ኃጢአት በልጅ የሚያመጣው ሲያምፁ ነው። ካላመፁ ያመጣል ኃጢአቱን፣ የአባቶችን ኃጢአት የተቀጡበትን ቅጣት ወደ ታች። ስለዚህ ይሄ አንሲስተራል ሲን ይባላል። የጠየቁ ጥያቄ ስለ ኦሪጂናል ሲን ነው። የአባቶችን ኃጢአት ነው፣ የአባቶችን ምህረት ነው የሚያመጣው። አባቶችን የማረበትን ምህረት ለልጆቻቸው ሲታዘዙ ይምራቸዋል። ያመፁትን ደግሞ አባቶቻቸውን ፈለግ ተከትለው ሲያምፁ ይቀጣቸዋል። ይህ ምን ይባላል? አንሲስተራል ሲን ይባላል። እኔ ጠየቁ ጥያቄ ስለ ኦሪጂናል ሲን ነው፣ ስለ ውርስ ኃጢአት ነው። በአዳምና በሔዋን የተነሳ በዘራ ሐረግ ውስጥ ጄኔቲካሊ እና እየመጣ እየተወራረሰ የሚመጣ ኃጢአት አለ ወይ? ባይብል ላይ ይናገራል ወይ? አታገኝም። ባይብል ላይ አታገኝም እኮ። የት አለ? ጥቅስ አምጣ ልንገር። እሺ ልንገር። ዘፍጥረት ላይ ያው ካፌ እንትኑን አግራለሁ። ዘፍጥረት ላይ እሺ፣ ዘፍጥረት ስንት? እግዚአብሔር አትብሉ ያለውን ፍሬን ከበሉ በኋላ አረገመም ረግመው ምን አለው? ዘፍጥረት 2:17 ምንድን ነው ያለው? ዘፍጥረት 2:17 ምን አለው እግዚአብሔር ለአዳም? ዘፍጥረት ላይ አዳም መልካምና ክፉን ከሚያስታውቅ ዛፍ አትብላ አለው። ከእርሷ ቀን በበላ ቀን ምን ትላለህ አለው? አዎ አትብላ፣ ሞትን ትሞት። በበላ ቀን ምን ትላለህ አለው? ሞትን የሚለው እንኳን ያው ዕብራይስጥና ግሪኩ ላይ የለም፣ አማርኛው ላይ ነው ያለው። እንግሊዝኛውም ላይ የለም ሞትን ትሞታለህ የሚለው። በበላ ቀን ትሞታለህ ይላል። በበላው ቀን ምን አይነት ነው የሚሞተው? ምን አይነት ሞት ነው የሚሞተው አዳም? ምን አይነት ሞት ነው የሚሞተው? ሞትን ትሞታለህ አለው። ምን አይነት ሞት ነው የሞተው በበላው ቀን? በቃ ስለዚህ መንፈሳዊ ሞት የሚባለው ነገር ተመልከት። እንግዲህ አንተ በጣም ጎበዝ ልጅ ነህ ማለት ነው። ስለዚህ ያ መንፈሳዊ ሰው እዛው አዳም ጋር ነው የቀረው። ለምንድን ነው የቀረው ብዬ የምልህ ምክንያቱም በባይብል ላይ ስትመለከተው ምንድን ነው የሚለው? ኃጢአትን የምትሰራ ነፍስ እርሷ ምን ትላለች ይላል? ትሞታለች። ኃጢአትን የማትሰራ ነፍስ ሕዝቅኤል ምዕራፍ 18 ከ18 እስከ 21 ድረስ ምንድን ነው የሚለው? ኃጢአትን የምትሰራ ነፍስ እርሷ ትሞታለች፣ የማትሰራ ነፍስ ግን በሕይወት ትኖራለች አለ። ስለዚህ የአባትን ኃጢአት በልጅ የልጅን ኃጢአት በአባት አላስተላልፍም አለ። አይ መንፈሳዊ ሞት የሚባለው ነገር አንተ ራስህ የምታመጣቸው ነገሮች እንጂ በገዛ ነው። ያዕቆብ ምዕራፍ 1 ቁጥር 14 ላይ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ኃጢአትን ትወልዳለች አለ። ኃጢአትም ካደገች በኋላ ሞትን ትወልዳለች አለ። ስለዚህ በገዛ ራስህ በገዛ ምኞት ነው ኃጢአት ምንን ትወልዳለች አለ? ሞትን ትወልዳለች አለ። ስፒሪቹዋል ዴዝ መንፈሳዊ ሞት የሚባለው ነገር ትንቢተ ሕዝቅኤል ምዕራፍ 18 ላይ በተጠቀሰው ጥቅስ መሰረት አንተ የምትሞተው ሞት በአዳም የተነሳ አይደለም። አዳም በበላ ቀን የሞተው ሞት ምን አይነት ሞት ነው? መንፈሳዊ ሞት ነው። መንፈሳዊ ሞት ደግሞ ማለት ምንድን ነው? ከአምላክ ጋር መለየት እንጂ ኦሪት ዘፍጥረት 5:3 ላይ አዳም ስንት ዓመት ነው የኖረው ይላል? ስንት ዓመት ነው የኖረው ይላል? አዳም ስንት ዓመት ኖረ ይላል? 100 ስንት ዓመት ኖረ ይላል? አዳም ወደ 930 ዓመት ኖረ ይላል። አዎ ስፒሪቹዋል ዴዝ ነው የሞተው ማለት 930 ዓመት ኖረ። 930 ዓመት ነው የኖረው። ገብተዋል? ስለዛ ነው ያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል፣ ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች አለ። ተመልከት፣ እኔ ጋር ነው ያለው። ኔቸር ሳይሆን ነርቸር ነው ያለው። ኃጢአት ካደገች በኋላ ሞትን ትወልዳለች አለ። ኤርሚያስ ምዕራፍ 31 ቁጥር 30 ላይ ነገር ግን ሰው በገዛ በደሉ ይሞታል። መንፈሳዊ ሞት የሚሞተው በገዛ በደሉ ነው። ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ኃጢአትን የምትሰራ ነፍስ እርሷ ምን ትላለች? ትሞታለች። ቁጥር 21 ላይ ትእዛዜን ሁሉ ቢጠብቅ ፍርድና ቅንን ነገር ቢያደርግ በሕይወት ትኖራለች እንጂ አትሞትም አለ። ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 15 ላይ በሕይወት ትእዛዜ ቢሄድ ኃጢአት ባይሰራ በሕይወት ይኖራል እንጂ አይሞትም አለ። ስለዚህ ሕይወትና ሞት ያለው አካላዊ ሳይሆን መንፈሳዊ ከሆነ አዳም በትእዛዙ ቢሄድ ኃጢአት ባይሰራ በሕይወት ይኖራል እንጂ አይሞትም። ፈጣሪ አንድ ሰው ይሞታል ወይም አይሞትም የሚለው አካላዊ እንዳልሆነ የምታውቀው ትሞታለህ ሲለው አካላዊ አይደለም።
አካል አይደለም የሚሞተው ስትመለከተው ማለት ነውና ከዛ አንፃር ነው ራሱን የምትለው ነገር። ስለዚህ ዘፍጥረት 2:17 ላይ ያለው በአዳም የተነሳ የውርስ ኃጢአት እንደመጣ የሚያሳይ መረጃም ማስረጃም መሞገቻ ሊሆን አይችልም ነው ምንለው እና ከዛ አንፃር ነው የሚታየው። ኢየሱስን እንደ ግል አዳኝ አድርገህ ስትቀበል ብላል አይደል ቀደም? እንደማን ነው የምትቀበለው? አዎ እንደማን ነው የምትቀበለው? ኢየሱስን እንደ ግል አዳኝ አድርገህ። ማን ነው ያ የግል አዳኝ? እንደ ግል አዳኝ አድርገህ እኮ ያ የግል አዳኝ ማን ነው እኮ? እንደ ኢየሱስ የምትቀበለው ኢየሱስ ምን አይነት ኢየሱስ ነው እኮ? ኢየሱስ የምትቀበለው እንደ ኢየሱስ ነው ማለት? ኢየሱስ የምትቀበለው እንደ ኢየሱስ ነው ወይ እኮ? ኢየሱስ የእግዚአብሔር እኮ ኢየሱስ የምትቀበለው እንደ ኢየሱስ ነው ወይ ነው አምላክ ሆኖ ሳለ ዮሐንስ ለምሳሌ እኔ ስቀበልህ እንደ አስረስ ነው የምቀበልህ ብል እኔና አስረስ ጋር ልዩነት አለ። እንደማን ነው የምትቀበለው? ኢየሱስ እንደማን ነው ተቀበሉ እያላችሁ የምትሉት? እንደማን ነው የምትቀበሉት ኢየሱስን? ስለዚህ የግል አዳኝ ማን ነው? የግል አዳኝ ማን ነው? ኢየሱስ ክርስቶስ ማን ነው? ኢየሱስ ነው። ኦኬ ጥሩ። ኢየሱስ ከሆነ ኢየሱስን የምትቀበለው እንደማን ነው? እንደ ግል አዳኝ የሚያድን ነፍስህን የሚያድን እኮ የግል አዳኝ ኢየሱስ ነው አልከኝ እኮ ጨረስን። ኢየሱስን እንደማን አድርጌ ነው የምቀበለው? እንደ ግል አዳኝ እኮ ያ የግል አዳኝ ማን ነው? ኢየሱስ ነው። ስለዚህ ኢየሱስን የምቀበለው እንደ ኢየሱስ ነው። እሺ እንደማን ለመቀበል ነው ያንተ ሐሳብ? እሺ አስረዳኝ እኮ እሱን ነው እኮ እንደምትለው ነገር ሁለት ነው። ኢየሱስ ክህነቱ እንደማን ነው ማለት? እንደማን ነው? እንደ አሮን ነው? እንደ መልከጼዴቅ ነው? ኤግዛምፕል ነው የሚሰጠው። ላስተምር ላሳየህ እኮ ነው። ስህተትን ላሳየህ ነው። ኢየሱስን እንደማን ነው? ክህነቱ እንደማን ነው? ኢየሱስ ክህነቱ እንደማን ነው? እንደ መልከጼዴቅ ነው አይደል ክህነቱ? አዎ መልከጼዴቅ። ስለዚህ ኢየሱስና መልከጼዴቅ የተለያዩ ናቸው አይደለ? እሱ እንደ መልከጼዴቅ ሹመት ለዘላለም ካህን ሆኖ ይኖራል እኮ ይላል እኮ። ስለዚህ እንደማን ነው ክህነቱ? እንደ መልከጼዴቅ ከአሮን ይበልጣል ይላል እኮ። ስለዚህ መልከጼዴቅ ኢየሱስ ነው? መልከጼዴቅ አይደለም። መልከጼዴቅና ኢየሱስ ይለያያሉ አይደል እንዴ? ሁለት የተለያዩ ፐርሰኖች ናቸው። እሺ አሁን ለምሳሌ ኡስታዝ ልትል የፈለከውን ንገረኝ። ለምሳሌ ስለ ዲን እኮ አልገባህ እኮ ነው። ለምሳሌ ዘዳግም 18 ላይ እንደ ሙሴ ያለ ነብይ ያስነሳላችኋለሁ ይላል። እንደማን የሚያስነሳው ነብይ? እንደ ሙሴ ያለውማ አሮን ተነሳ እኮ ታውቃለህ አይደል? ገባኝ። አሁን እሱ ችግር የለም። ማን ተነሳ አይደለም ነጥቡ። እንደ ሙሴ ያለ ነብይ ሲባል ሙሴና እንደ የተባለው አይለያዩም? ይለያያሉ። ልክ እንደዛ ማለት ነው። ኢየሱስን እንደ ግል አዳኝ አድርገህ ብለህ ተቀበል ሲሉ በደንብ ማጥናት ነበረብህ። ገባ? ኢየሱስን እንደ ግል አዳኝ አድርገህ ተቀበል ይላሉ ፕሮቴስታንቶች ሲሰብኩ። ኢየሱስን እንደ ግል አዳኝ የግል አዳኝ ማን ነው ብለህ ስላቸው ኢየሱስ አልገባም ማለት ነው። ጥያቄው ልድገምልህ አንዴ። ይኸውልህ ኢየሱስን አዳኝ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማለት ይለያያል። ኢየሱስን የግል አዳኝ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማለት ይለያያል። አዳኝ አድርገህ ተቀበል አልገባም ማለት ነው። አንዴ ልድገምልህ፣ አንዴ መጨረሻ እንትን ልበልና ኢየሱስን የግል አዳኝ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማለት ይለያያል። ልዩነቱ ምንድን ነው? እንደ ግል አዳኝ አድርገህ ተቀበል ነው። እንደ ግል አዳኝ ቆይ ወይድን እንደ አስረስ ተቀበል ስል ምን ማለት ነው? ወይድን እንደ አስረስ ተቀበል ስል ምን ማለት ነው? እንደ ስል ይሄ ይለያል። እንደሱ አድርገህ ተቀበል ማለት ነው እኮ። እንደዛ እኮ ነው። አሁን ኢየሱስ የግል አዳኝ ነው። ኢየሱስን እንደ ኢየሱስ አድርጌ ነው የምቀበለው። ሁለት ኢየሱሶች አይመስሉም? ሁለት ኢየሱሶች አሉ ማለት ነው። የሆነው ቁርአን ላይና መጽሐፍ ቅዱስ ውስጥ ያለው ሲጀምር ኖ አይ አንተ እንዳንተ አባባል እኮ ነው። አሁን እሱ ሌላ ቦታ አትሂድ። አሁን ማምለጫ ነገር አታድርግ። አንተ በሁሉ ስለምትመልስልኝ እየተማርኩ ስለሆነ ገብቶሃል አይደለ? እኔ አሁን አንድ ነገር ልንገርህ። እኔ
ትሬኒንጎችን እድሉን አግኝቼ ወስጃለሁ። ሙስሊም ኢቫንጀሊዝም የሚለው ሁለቱንም ኮርስ የቁርአኑ ኢሳና የመጽሐፍ ቅዱሱ ኢየሱስ ክርስቶስ በጣም እንደሚለያዩ እዛ ተናግሯል። አንተ ግን አሁን መጽሐፍ ቅዱስን ጠቅሰህ ሲታስተምር ራሱ ገርሞኛል። እንዴት ለምን አነበብክ? ለምን ጥቅም እንዳነበብክ ራሱ ወይ ለማከራከር ይኸውልህ አንድ ነገር ልንገርህ፣ ያልገባ ነገር አለ። ወይ አንዴ ሻፊዬ ወደ ሌላ ነገር አትሂድ። አሁን ኢየሱስን እንደ ግል አዳኝ አድርገህ ተቀበል ሲባል ኢየሱስን አዳኝ የግል ተሳስታችኋል። ራሱ ጠይቃቸው እስቲ። ኢየሱስን የግል አዳኝ አድርገህ ተቀበል ማለት ችግር የለውም ቋንቋው። ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማለት ግን ኢየሱስ የግል አዳኝ ሳይሆን ኢየሱስን እንደ ግል አዳኝ የግል አዳኝ አለ ሌላ። ልክ እንደዛ ነው የሚሆነው። አንደኛ ነገር የንግግር ስህተት ነው። እሺ የንግግር ስህተት ነው። የግል አዳኝ የንግግር ስህተት ያንተ እኮ አይደለም እኮ። ቸርች ራሱ ፕሮቴስታንቶች ጋር ስትወያይ ኢየሱስን እንደ ግል አዳኝ አድርገህ ብትቀበል ትድናለህ ይላሉ። ሲጀመር የግል አዳኝ የሚል ነገር አለ ባይብል ላይ? ኢየሱስ የግል አዳኝ ነው የሚል አለ? የለም። ዝም ብለው እኮ ነው በራሱ ሲጀመር ራሱ ማለት አንደኛ እንደዛ ነው። ኢየሱስ የአዳም እንዳንተ ትምህርት ተወሽ። ኢየሱስ አዳም ያመጣው የዘላለም ሞት ነው አይደል? በሰው ልጆች ላይ ያመጣው። ኦኬ። ስለዚህ ቤዛ አሁን ለምሳሌ አንተ 100 ብር ዕዳ ቢኖርብህ መከፈል ያለበት 100 ብር ነው ወይስ 50 ብር ነው? 100 ብር 100 ብር ነው። ኢየሱስ ለዘላለም ሞት ቤዛ ከፍሏል? አዎ 100%። እሺ ኦኬ። ለዘላለም ነው የሞተው ኢየሱስ? አንድ ጊዜ ሞቶ ለሁሉ ለዘላለም ነው ወይ የሞተው ነው ጥያቄው። ለዘላለም ነው ወይ የሞተው? አዎ አንድ ጊዜ ገባኝ። ለዘላለም ነው ወይ የሞተው? ሳልቬሽኑ ስለዚህ በሶስተኛው ቀን አልተነሳ እኮ። በሶስተኛው ቀን ተነሳ። እኔ 100 ብር ዕዳ ኖሮብኝ ከዛ በኋላ ከ100 ብር ውስጥ 25 ብሩን ከፍዬ 75 ብሩን ላሽ ብልህ ምንድን ነው የምታደርገው? ወዲያው ተከፍሏል? አልተከፈለም። ኢየሱስ ለዘላለም ነው ወይ ሞተው? አንድ ጊዜ ሲሞት ለዘላለም ሞቶ በሶስተኛው ቀን ተነስቶ በአብ ቀኝ አሁን አለ እንዴ? ለዘላለም ነው የሞተው ወይስ በሶስተኛው ቀን ነው የተነሳው? ለሶስት ቀን ነው የሞተው ወይስ ለዘላለም ነው የሞተው ኢየሱስ? ለሶስት ቀን የተነሳ የሚለው መጽሐፍ ቅዱስ ያለውን ነገር ለምን ገባኝ። ተነሳ ግን ለሶስት ቀን ነው የሞተው ወይስ ለዘላለም ነው የሞተው ኢየሱስ? ኢየሱስ ክርስቶስ አንድ ጊዜ ሞቷል ነው የሚለው መጽሐፍ ቅዱስ እኮ። ለዘላለም ነው የሞተው ወይስ ለሶስት ቀን ነው የሞተው? ጥያቄ እሱ ነው። እንዴ ለዘላለም ሞቷል እያልኩ ለዘላለም ሞቷል የሚል ባይብል ላይ የለም። ማስረጃ ካለ ትሰጠኛለህ። ጥቅስ ስጠኝ። እሺ ለምሳሌ ለዘላለም ነው የሞተው ኢየሱስ የሚል ከዛው ካንተ ልጠይቅ። ከዛው ካንተ ከቁርአኑ ልጠይቅ። ከቁርአኑ የሆነ ጥቅስ አድርጌ ሳይሆን ዝም ብሎ መሐመድ ብዬ ነጠላ ስሙን ስለጠራው ይቅርታ እንትኑን ስለማለት ችግር የለውም። መሐመድ ስንት ሰው ነው? አንድ ሰው። አንድ ጊዜ ኖሮ አንድ ጊዜ ሞቷል አይደል? አዎ። እና አንድ ጊዜ ኖሮ ሞቷል። ስለዚህ መሐመድ በዚህ ቀጣይ ፊቸር ታይም ላይ መጥቶ ይሞታል የሚል ቁርአን ላይ አለ የለም? ምኑ ላይ? የለም በለኝ። አይደለም ሞቷል ይላል። ሞቷል ነው የሚለው። በቃ ሞቷል፣ ከዚህ በኋላ መጥቶ ይሞታል ይመጣል የሚለውን ቁርአን ውስጥ እንደሌለ ሰምቻለሁ። ማለት ቦታውን ባላቅ የለም። ሙስሊሞች ሲያስተምሩ ረሱላህ ሰለላሁ የቂያማ ቀን ይቀሰቀሳሉ። ሞቷል፣ ተቀብረዋል። ከዛ ደግሞ ይቀሰቀሳል። እኔ ጠየቁት ጥያቄ ኢየሱስ የሞተው ለዘላለም ሞት ነው ቤዛ ሲከፍል ለዘላለም ሞት ነው መከፈል የነበረበት። እንደናንተ ከሆነ አዳም ያመጣው የዘላለም ሞት ከሆነ እኮ ለዘላለም ነው የሞተው ኢየሱስ ወይስ ለሶስት ቀን ነው የሞተው? እሱን ነው የጠየቁ። ኢየሱስ ክርስቶስ በስጋ ሲሞት ኢየሱስ ክርስቶስ ሲሞት የመጀመሪያው ቀን ሞቶ በሶስተኛው ቀን ተነስቶ ሞቱ ወይ የድነቱ አገልግሎት መድኃኑ ሳልቬሽኑ ለዘላለም ይሰራል እኮ። ለዘላለም ሞቷል ወይ ነው ጥያቄው። አሁን ፖይንቱ ፖይንቱ ምንድነው? ኢየሱስ የሞተው ለሶስት ቀን ነው ወይስ ለዘላለም ነው የሞተው ነው ጥያቄው። ለዘላለም ነው። ለሶስት ቀን ነው ይላል። እስቲ አንተ ለዘላለም ነው የሚል ማስረጃ ስጠኝ አንጣለኝ። ለዘላለም መሞቱን ማኮ ታውቃለህ? መጽሐፍ ቅዱስ ብዙ ታውቃለህ ነው። ጥቅስ ስጠኝ። ብዙ ታውቃለህ ብለህ ማሸፍና አትደበቅ። አሁን ስጠኝ፣ ጥቅስ ስጠኝ። እኔ ለሶስት ቀን ነበር ማውቀው። እሺ ስጠኝ፣ አውጣልኝ። ለሶስት ቀን ብቻ ነው የሞተው። ለሶስት ቀን ማለት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 4 ላይ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ ነው የሚለው። ይኸው እኔ ተሰጠው። አንተ ደግሞ ለዘላለም የሚለውን ስጠኝ እንስማ። እኮ በሶስተኛው ቀን ተነሳ ማለት ለስንት ቀን ነው የቆየው?
ለስንት ቀን ነው የሞተው? አንተ የስጋ ቆይታውን ለምን ታያለ? አንተ የነፍስ ኖ ኖ አይ የጠየቁት ጥያቄ ክርስቶስ የሞተው አካላዊ ሞት ነው አይደል? እንደ ሞተው በእናንተ ትምህርት ለቤዛው ስለዚህ ለቤዛው አካላዊ ሞት ከሆነ የሞተው በአካላዊ ሞት የሞተው ለሶስት ቀን ነው ወይስ ለዘላለም ነው የሞተው? ቤዛነቱ ለዘላለም ነው የሚሰራው። ኖ የሞተው ነው ያልኩ። ቤዛው የተከፈለው ለዘላለም ነው ወይስ ለሶስት ቀን ነው የሞተው ኢየሱስ? አዎ ለዘላለም ነው ቤዛው የተከፈለው። እዳም የተከፈለው እኮ ስለ ቤዛው አይደለም እኮ። ቤዛው እኮ መከፈል እኮ እንትን ነው። አሁን ቤዛው ምንድነው የተከፈለው ስትለኝ ሞት ነው የተከፈለው። የነበረው ዕዳ ምንድነው? የዘላለም ሞት ነው። ለዘላለም ሞት የዘላለም ሞት የሚባል ነገር አልሞተም። የዘላለም ሞት ሞተዋል ኢየሱስ ነው ወይስ ለሶስት ቀን ነው? ለሶስት ቀን አይደለም። ስለዚህ ለሶስት ቀን ነው። ስለዚህ ለዘላለም ሞተ እኮ። በሶስተኛው ቀንማ ተነሳ እኮ አይደለም። አሁን ኤሌመንተሪ ነገር እኮ ነው እንትን ያለ በቃ ይብራብ ወይ ራሲ አንብበ አንዴ ኡስታዝ ራሲ አንብበ ራሲ በደንብ መጽሐፍ ቅዱስ አንብበ ቦታውን ደርሰ እኔ በፊት ስላነበብ እንትኑን እያየው ነበር። አንተ የምታወራቸው የመጽሐፍ ቅዱስ ጥቅሶች ትክክል ናቸው። ቦታውንም እያየው ነው። ግን አንተ ትርጉም ላይ ሲሰጥ ትርጉም ሲትመልስ እያንሻፈረ ነው። ትርጉም ላይ አይደለም የሰጠው። አንተ ኢየሱስ ለዘላለም ሞቷል የሚጠቅስ ማስረጃ ትሰጠኛለህ? ለሶስት ቀን የሚለውን መልሰጠኝ አንተ። አንደኛ ቆሮንቶስ ላይ ያለው አንደኛ ቆሮንቶስ 15:4 ላይ ክርስቶስ ስለ ኃጢአታችን ሞተ ተቀበረ። በሶስተኛው ቀን እኮ ነው እኮ በሶስተኛው ቀን ሲነሳ ከዛ በፊት ምን ብሏል ማለት ነው? በሶስተኛው ቀን ምን አለ ይላል? ይኸውልህ አማርኛውን በደንብ እንትን አላልከውም። በቃ ወይ አንሻፈሃል ወይ አላልክም። ይኸውልህ አላንሻፈኩትም። እስቲ ንገረኝ አንተ። በሶስተኛው ቀን ተነሳ አይደል ያልከኝ? አሁን ሲታነብ ለሶስት ቀን የሚል መጽሐፍ ቅዱስ ያለውን ምንም አታወጣም። በሶስተኛው ቀን የተነሳው ከምንድን ነው ንገረኝ። አይ ችግር የለውም ሻፊ። ከምንድን ነው የተነሳው በሶስተኛው ቀን? ከሞት። ስለዚህ ለሶስት ቀን ምን ውስጥ ነበረ? ሞቶ ነበር አልነበረም? በእናንተ ትምህርት ሞቶ ነበር። ታዲያ ምንድን ነው የምታደርገኝ ሻፊዬ? አንተ ደግሞ ታበዛዋለህ። ለሶስት ቀን ሞቶ የሚል የለም ትለኛለህ። እና ከምንድን ነው ታዲያ የተነሳው ሻፊ? እሺ በቃ ተው፣ ችግር የለውም። ከዚህ በላይ ማጨናነቁ ምንም ጥቅም የለውም። ለማንኛውም ቴንኪዩ። አልመለስክልኝም። ምኑን ያልመለስኩልህ? ምን ጠየቀኝና ነው ያልመለስኩልህ? ምን ጠይቀኝ ነበረ? ሶስት ቀንና ሶስት ሌሊት ነው የነበረው በክርስትና ትምህርት ውስጥ። አንተ ደግሞ ኢየሱስ ለዘላለም ሞቷል የሚል ጥቅስ ማስረጃ አምጣ አልኩ። የለም አላመጣልኝም። ኖ የዘላለም ሞት ለዘላለም ሞቷል ወይ ነው ጥያቄ። በአዳም የተነሳ የዘላለም ሞት ስለመጣ ለዘላለም ሞት ቤዛ ልዋጭ ከከፈለ ካሳ ከከፈለ ወይም ደግሞ ዋስ ከሆነ ያ ነገር የሆነው የተከፈለው ነገር እዳው የተከፈለው ተመሳሳይ እዳ ነው ወይ? ተመጣጣኝ ነገር ነው ወይ? አይን ስለ አይን ጥርስ ስለ ጥርስ ይላል ባይብል ላይ። አይን ስለ አይን ጥርስ ስለ ጥርስ ይላል። ህይወት በህይወት ይከፈል ይላል። ከዛ አንፃር ኢየሱስ ለዘላለም ሞት ነው የሞተው። አይ በሶስተኛው ቀን የተነሳው ከተባለ ዋጋው አልተከፈለም ማለት ነው። ቤዛው አልተከፈለም። ያን ነበር ፖይንት የነበረው። አይ ቲንክ ሐሳቡ ከብዷል። ይብቃ ለዛሬ። ምን አልከኝ? አይደለም ሶስት ቀን ነው። ሶስት ቀን አነሰ ነው። ሶስት ቀን ነው። ሰነስ ቀን ነው። እኔ ማውቀው ሶስት ቀን ነው ማውቀው። አንተ ደግሞ ለዘላለም ነው ኢየሱስ የሞተው የሚል ነገር ማስረጃ ስጠኝ። በየቀኑ አንድ ጊዜ ፈጽሟል እኮ ነው። ዕብራውያን 7 አውጣልኝ ይዛው። ለምን ካንተ ጋር ይከራከራል እኮ? እኔ ጠየቅኩት ጥያቄ ለዘላለም ሞቷል ወይስ አልሞተም ነው። እኔ ዕብራውያን 7 ምን ያደርግልኛል? ለዘላለም ዋጋውን ሞቶ እንደከፈለ ለዘላለም መሆኑን እነግራለሁ። ዕብራውያን 7 እኮ የዘላለም ሞትን የሞተው ወይ ኢየሱስ ነው እኮ ያልኩ። የዘላለም ሞት ነው የሞተው ወይስ ለሶስት ቀን ነው የሞተው? እሺ ተክስተኝ። ለዘላለም እንደሞተ እየነገርኩ ጥቂት እየሰጠ ዕብራውያን ምዕራፍ 7 ለዘላለም ሞተ የሚል ነገር አላውቅም እኔ ሰምቼ አላውቅም። አዲስ ነው እንግዲህ። ለዘላለም ከሞተ ኢየሱስ በሶስተኛው ቀን ተነሳ ከሚለው ጋር ይጋጫል። እስቲ ለዘላለም ሞተ የሚል ጥቅስተኝ አሁን ምን ላይ ላውጣልህ? ዕብራውያን ስንት ምዕራፍ ስንት? ምዕራፍ 7 አንብብ። ከአንድ ጀምር ዝም ብለህ አንብብ። እኔ ስላልተመቸኝ። ኧረ ዝም ብለንማ አናነብም። አታዝገን። ዕብራውያን ምዕራፍ 7 እንደዛማ አናነብልህም። ስንት ላይ ነው የምትፈልገው ጥቅስ? ኖ አይ አታዝገን። ይቅርታ ከይቅርታ ጋር
አለ ሻፊ ወጣ እንዴ? ሻፊ ራሱን ነው እንግዲህ ወጥቷል። ኡስታዝ ወጥቷል እኮ በቃ። አይ ዝም ብሎ ነው ማለት ነው። እሺ መግባት የሚፈልጉ ሰዎች ካሉ አስገቧቸው። ከስር ሲጽፉ የነበሩ ሰዎች ከነበሩ አስገቧቸው ማለት ነው። አስረሳ አስተያየት የምትሰጠው ነገር አለ? መጨመር የምትፈልገው ነገር አለ? ያው አይ እንትን መጨመረው ነገር የለም፣ ግን ልጁ ትንሽ እርስዎ ባወሩት ነገር ላይ ምንም እየተረዳው ስላልሆነ ነው። እና የመጀመሪያው ምንድነው በቀጥታ ጦስና ጥንቡሳሱ ይልብኝ አይንካብኝ ካልገባው ይታባቱ። እሺ እና ነብዩ መሐመድ አለይሂ ሰላቱ ወሰላም በሐዲሳቸው ምሽካት ላይ በተዘገበው ሐዲስ ቡኻሪ ሐዲስ 33 ላይ ማማታ ወህወ ያለሙን አነሁ ላ ኢላሃ ኢላላህ ደኸለል ጀና የሞተ ሰው ነው የሚለው እዚህ ክፍል ላይ የሞተ ሰው ላኢላሃ ኢላላህን እያወቀ የሞተ ሰው ደኸለል ጀነ ጀነትን ይገባል ነው ያሉት ነብዩ መሐመድ አለይሂ ሰላቱ ወሰላም። ስለዚህ ሰው በላኢላሃ ኢላላህ ከሞተ ብቻ ነው ጀነትን የሚያገኘው እንጂ ዛሬ ላኢላሃ ኢላላህ ብያለሁ ብሎ ነገ ከእስልምና ቢወጣ ጀነትን አያገኝም ማለት ነው። በላኢላሃ ኢላላህ ላይ የሞተ በሐቅ ላይ ሆኖ በዚህች መንገድ ላይ ሆኖ የሞተ ሰው እንትን ይላል ማለት ጀነትን ይገባል። ሌላ ላይ አቡ ሁረይራ በዘገበው ሐዲስ ነብዩ መሐመድ አለይሂ ሰላቱ ወሰላም ከዚህ አጥር ጀርባ ሆኖ ላኢላሃ ኢላላህ እያለ የሰማውን ሰው ወበሽር አበስሩ አሉ ቢል ጀነ በጀነት አበስሩ አሉትና ሰው የሚበሰረው በላኢላሃ ኢላላህ ላይ ጸንቶና በሱ ላይ ሲሞት ብቻ ነውና ላኢላሃ ኢላላህን ከተወ እንግዲህ ጀነቱንም ያጣል ማለት ነው። እውነት ነው። ግን ኢሴንሻል ሳሊቬሽን እና አክሲደንሻል ሳሊቬሽን የሚባል ነገር አለ በኢስላም። ፈላ ደሩሪ እና ፈላ ምንድነው ሹሩጢ የሚባል አለ። ታውቃችሁ? ከምንድን ነው የዳኑት? አሁን አንድ ሰው ቢጠየቅ ከምንድን ነው? እስቲ መልሱልኝ ያ ጀማ። ምዕመናን በርቀት ዳኑ ይላል አላህ በቁርአን። አስረስ ከኢሳት እሳትማ ወደፊት ነው። ወደፊት እኮ ነው። ጀሃነም ወደፊት ነው። የቂያማ ቀን ነው። እሱማ እንድናለን ነው የሚባለው፣ ዳንን አይባልም። አላህ ግን የሚለው ዳኑ ነው የሚለው። አፍለሃ ማለት ያው እንትን ነው። በአይታችኋል እንትን ነው ሙዘከር ማን ነው ሙፍረድ ሆኖ ነው የመጣው። አፍለሃው አይደለም የሚለው አይታችሁት ከሆነ ዳኑ የሚለውን ዳነን የሚለው እንደውም ጭራሹን ሲንጉላሪ አድርጎ ነው አንድ ሙስሊም እንትን የሚለው። ከምንድን ነው የሚድን ነው ብለን ስንል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ይናገራል። በእሳት ጉድጓድ አፋፍ ላይ ነበራቸዋል። አፋፍ ምንድን ነው? አስረስዬ ወደዛ የሚከት ነገር ነው። አፋፉ ምንድን ነው? ኢብኑ አባስ አፋፉ ምንድን ነው አለ ኢብኑ አባስ። አፋፉ ምንድን ነው አለ? ጉድጓዱ አፋፉ ላይ ያለው ወደዛ የሚዳርግህ ነገር ምንድን ነው? ወደ ጀሃነም የሚዳርገው አላህ ከጀሃነም ይጠብቀን። ምንድን ነው አፋፉ? ኩፍር፣ ሽርክ። ኢብኑ አባስ ሌላ ቀጥሉ። ኩፍር፣ ሽርክ፣ ወደዛ ሊዳርግ የሚችል ነገር ኒፋቅ፣ ሶስት አራተኛ ነው የመጨረሻ ቢዳ፣ አራት። እነዚህ ነገሮች ናቸው። እና እንደዛ ነው። ከዛ በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷም አዳናቸዋል። አየሁ በጣም ነው ደስ የሚለው። በጣም ነው ደስ የሚለው ማለት ነው። እና እንደዛ ነው። ይሄኛው ነው። ሁለተኛው ደግሞ ሳሊቬሽን ደግሞ የትኛው ነው? ወደፊት ኢንሻአላህ የቂያማ ቀን ሹሩጥ የሚባለው ማለት ነው። ፈላ ሹሩጥ የሚባለው ነገር ነው ኢንሻአላህ። ጀሃነም ራሱ የቂያማ ቀን አሁን ዳንን ማለት አንችልም እሱ ላይ ከሆነ ማለት ነው። እሱ ላይ ደግሞ ምንድነው የሚለው አላህ በሱረቱ መርየም ምዕራፍ 19 ቁጥር 72 ላይ እነዚያ የተጠነቀቁትን እናድናለን። ሱረቱ ሙጃደላ ምዕራፍ 58 ቁጥር 2 ላይ ንቁ ያለ ህዝቦች እነሱ የሚድኑት ናቸው። ሁም ሙፍሊሁን ነው የሚለው የሚድኑ ናቸው። እነዛ መልእክተኞቻችንና እነዚህ ያመኑትን እናድናለን ነው የሚለው። እናድናለን በሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ እንደዛ ነው። ከእርሱ ጋር የተወረደውን ብርሃን የተከተሉ እነሱ የሚድኑት ናቸው። ሁሙል ሙፍሊሁን ወደፊት ያለው ማለት ነው። እና እንደዚህ የመዳን ትምህርት እኛ ጋር እንትን ነው፣ ደማቅ አዋጅ ነው።
ቦልድ ክሌም ነው እኛ ጋር እስልምና ጋር ያለውና በጣም ደስ የሚል ነገር ነው ያልከው ማለት ነው። የሞተ ጀነት ገባ ብለው ያሉት እንደዛ ነው። ላኢላሃ ኢለላህ ብሎ ያለ እንዲህ አይነት ትምህርት የትም ቦታ አያገኙም። አስረስ ሰምተህ ታውቃለህ? እንደዚህ አይነት እዛ ክርስቲያን በነበርንበት ሰዓት ላይ የለም። ግን ኢየሱስ ያድናል ብሎ ሲመጣ ጥያቄ ነው የሚፈጠርበት። ዝም ብለህ ከምን ያድናል? መልስ የለም። ከኃጢአት አሰራም ወይ ሰራለሁ፣ ከሞት አትሞትም ወይ እሞታለሁ፣ ከገሃነም ስለዚህ ድናል ወይስ ትድናለህ? ድኛለሁ። ገሃነም እኮ ወደፊት ነው ገና ያለው። ምኑን ነው የዳንከው? ከምንድን ነው የዳንከው? አይን ፈጥጥ ጥርስ ገጥጥ የለም። አንድ ሰው ደፍሮ ስለ መዳን ጉዳይ ላይ ከሙስሊም ጋር ቀና ብሎ የሚወያይ ሰው የለም። በመዳን ዙሪያ ላይ የለም። ይኸው መድረኩ ክፍት ነው። እስቲ ክርስቲያኖች ካላችሁ ትሰማላችሁ፣ ተደብቃችሁ ትሰማላችሁ። ከዛ ቤት ከፍታችሁ ለቅሶ ትቀመጣላችሁ። ለቅሶ ከምትቀመጡ ይኸው ሰርጉ እዚያ አለ፣ ሚዜዎቹ ሁላ አሉ፣ ታጀቡ፣ ድግሱ አለ፣ ኮርማው ምናምን ነገር ስቡ ሁላ አለ፣ ምናምን ማዳ አለ። በደንብ መብላት ትችላላችሁ። እና ይሄን ነው የምንለው። አይ ቲንክ ጥያቄ መጠየቅ ልጆች ካላችሁ እንትን በሉ። እስኪ ሀኒ የተወሰነ ምንም ደስ ያመጣልኝ አይደለም። ሶቅራጥስም አለ። ኡስታዝ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ነበረኝ። እሺ ጠይቅ። ከአንድ ከክርስቲያን ወገኔ ጋር እያወራው ነበርና ስለ ቁርአን ጠይቆኝ የቁርአንን አላህ ሱብሓነሁ ወተዓላ እኔ ነኝ የምጠብቀው ብሏል። እሱም በሂፍዝ ቁርአን በቃል በያዙ ሰዎች ላይ ይጠብቀዋል ማለት ነው ምናምን ብዬ ሳስረዳው ተውራትና ኢንጂል የእሱ ከሆነ ለምን እሱን አልጠበቀውም ብሎ ጠየቀኝና እሱ የአላህ ሂክማና ጥበብ ነው አልኩት። ምናልባት እንደው ሌላ ነገር ሊኖር ይችላል። ምን ትዝ አለኝ መሰለኝ ከታጋ ሲከራከሩ እንትን ጆቫ ዊትነስና ኦርቶዶክስ ሲከራከሩ አዳም ሰማይ ላይ ነበረ፣ ከዛ ኃጢአት ሲሰራ ምድር ላይ ወደቀ ሲለው ይሄ እንዴት ሊሆን ይችላል ሲለው ለእግዚአብሔር ምን ይሳነዋል አሉ። እና የአላህ ሂክማማ አይሆንም ራሱ ማለት ምክንያት አለው። እሺ አብሽር፣ ጥያቄን ጨርስ። አስቆይ ነው መርሃባ። ይሄ ነው ጥያቄ ኡስታዝ። እንደዛ አይደለ? አንተ ሱረቱ ቂያማ ምዕራፍ 75 ቁጥር 17 ላይ ያለውን ጥቅስ ጠቀስክለት ማለት ነው። ኢነ አለይና ጀማአሁ ወቁርአና የሚለው ጥቅስ አለ። ቁርአንን ካነበብከው በኋላ በልብ ውስጥ መሰብሰብና ማንበቡ በእኛ ላይ ነው አለ። ከዛ በኋላ ባነበብከው ጊዜ ከዛ በኋላ መሰብሰቡ ካለቀ በኋላ በእኛ ላይ ነው አለ ራስ። ስለዚህ አላህ ነው በልብ ላይ የሚሰበስበው። ሱረቱ ሂጅር ምዕራፍ 15 ቁጥር 9 ላይም እንደዛ ነው። ቁርአንን እኛ አወረድን ነው፣ እኛ ለእርሱ ጠባቂዎች ነን። ወኢና ለሁ ለሐፊዙን አለ፣ እኛ ለእርሱ ጠባቂዎች ነን አለ። ስለዚህ ቁርአንን ሚሞራይዝድ ማድረግ የሚፈልግ ሰው ካለ ሚሞራይዝድ ያድርግ ብሎ ሱረቱ ቀመር ምዕራፍ 54 ቁጥር 17 ላይ ተናግሯል። ራሱ ቁርአንን በቃላችሁ እንድታስታውሱት አገራ ነው። ከዛ በኋላ አስተዋሽ የት አለ ይላል። ሚሞራይዘር የሚያደርገው የት አለ? ፋልሚ ሙደኪር ይላል። የት አለ ሙደኪር የት አለ? ሚሞራይዘር የት አለ ብሎ ጥያቄ ይጠይቃል። ስለዚህ ይሄ ነው የኛ ትምህርታችን ማለት። ታዲያ እንደዛ ከሆነ ሌሎቹንስ ከተባለ ለምንድን ነው ሲባል አንድ ነብይ ሲመጣ ሌላ ነብይ ይነሳል። በየጊዜው ነቢያቶች ይመጣሉ። ስለዚህ ምንድን ነው የሚያደርገው? አላህ የበፊቱ መጽሐፍ ቢበረዝ እንኳን ሌላ ነብይ ያስተካክለዋል። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ግን የሚመጣ ነብይ፣ የሚላክ መልእክተኛ፣ የሚወርድ መጽሐፍ አለ። ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ ባለው ጥቅስ መሰረት ዋንጋድ የለም። ተመልከት። ከዛ በፊት የነበሩ መጽሐፍቶችን ኃላፊነት የተሰጠው ለማን ነው? ለሰዎች ነው። የቱ ጋር ታገኘዋለህ? ሱረቱ ማይዳ ምዕራፍ 5 ቁጥር 44 ላይ ታገኛለህ። የአላህን መጽሐፍ እንዲጠብቁ በተደረጉት ላይ ይላል። ስለዚህ ኃላፊነቱ የሰጠው ለማን ነው? እንዲጠብቁት ያደረገው ለሰዎች ነበር ኃላፊነት የሰጠው። አሁን ግን ለሰዎች ኃላፊነት አይሰጥም። ለምን? ለሰዎች ኃላፊነት ሰጥቷቸው ኃላፊነቱን ቢወጡ ሌላ ነብይ ይመጣና ምን ያደርገዋል? ያስተካክለዋል። አሁን ግን ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ ስለሌለ አላህ ኃላፊነቱን ወሰደና ቁርአንን እኛ ወረድ ነው፣ እኛ ለእርሱ ምኖቹ ነን፣ እኛ ለእርሱ ጠባቂዎች ነን። ወኢና ለሁ ለእርሱ ለማለት ቁርአን
ለሁ የሚለው ነገር ዚክር በሚለው ይመጣ ተከቶ ይመጣ። ዚክር የሚለው ደግሞ ቁጥር 6 ላይ አንተ ዚክር የተወረደልህ ወይ አንተ ቁርአን የተወረደልህ የተባለ ለረሱል ሰለላሁ ዐለይሂ ወሰለም ከዚህ አንፃር ማየት ትችላለህ ማለት ነው። ያልገባ ነገር አለ እዚህ ጋር? አይ ግልጽ ነው ኡስታዝ ጀዛከላህ። ምክንያቱም ግልጽ የሆነ ምክንያት ነው ያለው ራሱ ማለት ነው። ከዛ በኋላ ደግሞ ሱረቱል ፉሲላት ምዕራፍ 41 ቁጥር 42 ላይ ከፊቱም ከኋላውም ውሸት አይመጣበትም አለ። ግን የመጽሐፉ ሰዎች ግን ምን አድርገዋል? እውነትን ከሐሰት ቀላቅለዋል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች እውነትን በውሸት ለምንድን ነው የምትቀላቀሉት አለ። ምን ብለው ቀላቀሉ? ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ የአላህን ንግግር ከተረዱት በኋላ ያውቁ የሚበርዙ ሲሆን ማመናቸውን ትከጅላላችሁና አለ። ከዛ ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ካላህ ዘንድ ግን ሳይሆን ካላህ ዘንድ ለሚወየላቸዋል በላዩ ላይ ጨመሩበት። ከዛ በኋላ ምን እውነትን በውሸት ቀላቀሉ። ቁርአን ላይ ግን ሲሆን ግን ራሱ ስለሚጠብቀው ምን አለ? ከፊቱም ከኋላውም ውሸት አይመጣበትም አለ። ከዓለማቱ ጌታ የተወረደ ነው፣ አውርዶ ደግሞ ራሱ ይጠብቀዋል። ለምን? ከዚህ በኋላ የሚመጣ ነብይ የለም የሚያስተካክለው። የመጨረሻ ኪዳን ነው ቁርአን። ከዛ አንፃር ነው። መርሃባ አላህ ያቆያችሁ። በጣም አመሰግናለሁ። እሺ ምንም ችግር የለም። ሃኒ እንግዳ ገብቷል። ሃኒ እሺ ኡስታዝ በቃ ሰላም አለይኩም። እንቅልፍ መጥቷል ልተኛ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይጠብቅ። ሃኒ ወይ እንዴት ነህ? ሰላም ነው አለሁ እግዚአብሔር ይመስገን። ሙስሊም ወይስ ክርስቲያን? ኦርቶዶክስ ክርስቲያን ባጭሩ ዘጋሽልኝ ማለት ነው። ባጭሩ ሰላም ነው እግዚአብሔር ይመስገን። እንዴት ነህ? ምን ይምጣ? ሻይ ቡና ማኪያቶ ሁሉ ነገር አለን። ቁርስ በልተሻል? የቁርስ ሰዓት ከሆነ ቁርስም አለን እኛ። ሰኮንድ ሚስተዋለን። የበካቻ ቱራ አለ፣ የዶሮ ካቻ ቱራ አለ፣ ሁሉ ነገር አለ። እሺ ኦኬ ጥሩ። ጥያቄ ነበረኝ። ኦኬ ጠይቂሽ ኢንሻአላህ። እሺ እና ሁሱ ቤትና ኢብራሂም ቤት አንዴ ገብቼ አውርቼ ነበርና የዛን ታይም ብዙ ሙስሊሞች ምናምን ስለ እስልምና ነበር የጠየቁት እና ብዙ ሸራቁልኝ ነበረ ያንተን ላይቭ ሪካርዶች ምናምን ማለት ነው። እና አንድ ወንድም ያንተን መጽሐፍ ሰጠኝ የተደበቀ እውነት የሚለው። ኦኬ እና እዛ ላይ ሳነብ የነብዩ መሐመድ መምጣት የተደበቀ ነው እና እንደዚህ የሚል ጥቅሶች አሉ። አነበብሽ ሙሉ መጽሐፉን? አዎ አነበብኩት። ኦኬ እሺ። እና በጣም ግራ ስለተጋባሁ ነው እኮ መጽሐፉን ስታነቢው ጥያቄ የፈጠረብሽ ነገር ካለ ጥያቄውን አቅርቢውና ኢንሻአላህ እንትልሻለሁ፣ አስረዳሻለሁ። በእናንተ መጽሐፍ ተተንብዮአል የነብያችን መምጣት። አዎ እና ገብቼም ሳየው አንዳንድ ነገሮች አሉ የሚገልጽ ነገር ማለት ነው። አዎ የተወሰነ ቅሪት ነገር አለው፣ ጭላንጭል ነገር አለው ማለት ነው። አዎ እሺ። እና ሞር እንድትልልኝ ስለፈለኩኝ ግልጽ እንድታረግልኝ ማለት ግራ ስለተጋባሁ። መጽሐፉ በቂ ነው ብዬ ነው የማስበው። እዛ ላይ ግን መጽሐፉ ላይ ጥያቄ ካለሽ አብራራልሻለሁ ማለት ነው፣ የበለጠ ማለት ነው። ያልገባሽ ነገር ካለ መጽሐፉ ላይ ግልጽ ያልሆነ ነገር ካለ ኦርቶዶክስ መጽሐፍ ላይ ማለት እኛ መጽሐፍ ላይ የሌላ እምነት እንደዚህ ይመጣል እንደዚህ ነው ብሎ እንዴት ሊገለጽ ቻለ ነው? እና ከምን አንግል ነው አንተ እዛ ላይ ገለጽከው? ትንቢቶች የቃላት ስዕል ናቸው አይደለ? ትንቢት ሲሆኑ በትንቢት ደረጃ ነው የሚቀመጡት። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ 3 ሰዎች እንደሚመጡ ይናገራል። መተው ጥያቄ ጠየቁት። ከዛ ጥያቄ ጠየቁት፣ ለምንድን ነው አንተ ማን ነህ ሲሉት እኔ ክርስቶስ አይደለሁም አለ። እንግዲያውስ አንተ ማን? ኤልያስ ነህ ሲሉት አይደለሁም አለ። ነብዩ ነህ ሲሉት አይደለሁም አለ። ስለዚህ አንተ ኤልያስ ወይ ነብዩ ወይ ደግሞ ክርስቶስ ካልሆንክ ለምንድን ነው የምታጠምቀው ብለው አሉት። 3 ሰዎች ይጠብቁ ነበር። እንደምትመለከቱው ኤልያስ እንደሚመጣ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ አለ። ከዛ ሁለተኛው ደግሞ የሚጠበቀው ማን ነው? መሲሁ ነው፣ ክርስቶስ ነው። ክርስቶስ እንደሚመጣ ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ ይናገራል፣ ቁጥር 2 ላይ ይናገራል። ከዛ ሶስተኛው የሚጠበቀው ደግሞ ነብዩ ነው። ነብዩ ተብሎ የተባለው ዘዳግም 18 ላይ ያለው ነብይ ነው።
ስለዚህ ሶስት የሚጠበቁ ሰዎች ነበሩ ነው። ኤልያስ፣ ዮሐንስ ሆኖ መጥምቁ ዮሐንስ በኤልያስ መንፈስ እንደተነሳ ሉቃስ 1:17 ማቴዎስ 11:14 ማቴዎስ 9 ከቁጥር 9 እስከ 13 ይናገራል። መሲሁ ኢየሱስ እንደሆነ ሐዋርያ ሥራ 5:42 ላይ ይናገራል። ሐዋርያ ሥራ 17:3 ላይ የተለያየ ጥቅሶች ላይ ኢየሱስ መሲህ እንደሆነ ወይም ክርስቶስ እንደሆነ ይናገራል። አሁን ሶስተኛው ማን ነው? ነብዩ የተባለው ማን ነው ነው ጥያቄው የነበረው። ከዛ አንጻር ነው ራሱ እኛ እንትን የምንለው ማለት ነው። ቁርአን ላይ በሚናገርበት ሰዓት ላይ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ በተውራትና በኢንጂል ሜንሽን ተደርጎ ያለ ነው የሚለው የማይጽፍና የማያነብ መልእክተኛ ተብሎ ነው የተቀመጠው ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ በተውራትና በኢንጂል ስለሳቸው መምጣት በትንቢት ደረጃ ተነግሮ እንደነበረ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ደግሞ እነዛ መጽሐፍን የሰጣቸው ወንዶች ልጆቻቸው እንደሚያውቁት መሐመድን ያውቁታልና ይላል። ስለዚህ በተውራትና በኢንጂል ስለሳቸው በኦሪጂናል ቅርጽ ተነግሮ እንደነበረ በኋላ ላይ ግን ያንን እውነት እንደደበቁት ይናገራል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ ነው የሚለው። ምንድነው የደበቁት ስንል ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ እውነትን እያወቁ የደበቁት ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቁታልና ስለሳቸው መምጣት የተነገረ ነገር አለ። ለዛ ነው እዛ ጋር ታሪኩ ላይ ሳወራሽ አይሁዶች የሚጠብቁት የነበረው ሶስት ሰዎች ነበሩ። ክርስቲያኖች ደግሞ ሲጠብቁ የነበሩት አጽናኙ የተባለው ፓራክሊቶስ የሚለው ነብይ በሚል ይመጣ እንደነበረ ማስረጃ አስቀምጫለሁ ማለት ነው። ማስረጃ ብቻ አይደለም፣ የፕሮቴስታንትና የካቶሊክ ስኮላሮች በዚህ ዙሪያ ላይ ምን እንዳሉ የሆነ የሚጠበቅ ነብይ ነበር የሚጠበቀው። በኋላ ላይ ነው በታሪክ ውስጥ ከመንፈስ ቅዱስ ጋር የተምታታው ከመንፈስ ቅዱስ ጋር የተደባለቀው ብለው አስቀምጠዋል ማለት ነውና መጽሐፉን ደጋግመሽ በደንብ ይዩ፣ ራሱ ይጠቅምሻል ራሱ ማለት ነው። እና እዛ ላይ መጽሐፉ ላይ ሐሳቡ ትክክል አይደለም ልክ አይደለም ብለሽ ካሰብሽ እዛ ላይ አንበበሽው ጥያቄ ከፈጠረብሽ እኔ ጋር ነይና በደንብ እንማማራለን ኢንሻአላህ። እሺ እሺ፣ ሌላ ጥያቄ ያለሽ? አዎ ሌላ ጥያቄም አለኝ። የሆነ እሺ፣ የሆነ ኢየሱስ ፍጡር አምልካችሁ ጀነትን መግባት ነው ገነት መግባት እንዳታስቡ ብቻ ይሄ መጽሐፍን በጣም ግራ ስጋባ ነው ይሄ መጽሐፍን ሰው የሰጠኝና ሳነበውም ዮሐንስ ወንጌል ላይ 16 ራሱ እዛ ላይም ነብይ ነው የሚል አለ እና ያው መጽሐፍ ማለት ጥሩ ነገር ነው። እዛ ላይ ያለው ነገርም የተደበቀ ነገር ነው። እቺ ቃላት ብዙ ሰዎችን ቀይራለች፣ ብዙ ሰው እንዲሰልሙ ምክንያት ሆናለች። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት ብያለሁ እና ብዙ ልጆች ምንድነው ጥያቄ እየፈጠረ እንቅልፍ መተኛት አልቻለም ምናምን አሉ። ድንግል ማርያም ማፀን ውስጥ ጽንስ አለ አይደለ? ሉቃስ ወንጌል 1:31 ላይ ጽንስ አለ አይደል? ማርያም ትጸንሻለሽ ነው ያላት መልአኩ ገብርኤል አይደል? ጽንሱ ምንድን ነው? ኬሚካል ሪአክሽን እና ሜካኒካል ፈንክሽን ያደረገ ፕሮሰስ አድርጎ የመጣ ነው አይደል? ፕሮሰስ ነው። ልጇ ነው አይደል? ከሷ የተገኘ ነው አይደል? ከአብራኳ ለምሳሌ ዘፍጥረት 2:24 ላይ አዳም አንድ አጥንት ወሰደና በስፍራው ስጋውን ዘጋው ይላል። ከአዳም የተገኘውን አጥንት ሴት ፈጠረለት። ከዛ አዳም ምን አለ? ከኔ ተገኝታለችና ሴት ትባላል አይደል? ከማን የተገኘችው ሴትየዋ? ከአዳም ነው። ኢየሱስ የተገኘው ከማን ነው? ከማርያም። ማርያም ምንድን ናት? ፍጡር ናት? ፈጣሪ? ፍጡር። ስለዚህ ፍጹም ሰው ከማርያም ተወልዷል። ያ ደግሞ የሰው ምንነትም ያለው ማለት ነው የተፈጠረው። ስለዚህ ያ የተፈጠረው ፍጡር ይመለካል ወይስ አይመለክም ብለሽ ጠይቂያቸው። ይመለካል ይላሉ። ወላሂ ስመ ወላህ አንድ ሰው ፍጡር አምልኮ ሰው አምልኮ ጀነትን እንዳያስባት ሱረቱ ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ በአላህ ላይ የሚያሻርክ ሰው አላህ በእርሱ ላይ ጀነትን እርም አደረገበት ይላል። መኖሪያው መቀመጫው እሳት ነው ተብሎ ተቀምጧል። አላህ ከእሳት ይጠብቀን። አሁን
ከሽርክ አላህ ይጠብቀን። አንቺንም አላህ ይጠብቅሽ። አላህ ከጀሃነም ይጠብቅሽ። አላህ የጀሃነም ሰው ያድርግሽ። አላህ ይጠብቅሽ። አላህ ሂዳያ ይስጥሽ። ቀልድ አይደለም ማለት ሰው አምልኮ ፍጡር አምልኮ አስቢ። ባዕድ አምልኮ እኮ ነው ፍጡር። ብሉይ ኪዳን ላይ የነበሩ ነቢያቶች ፍጡር አምልኮ ያውቃሉ፣ ሰው አምልኮ ያውቃሉ። አዲስ ኪዳን ላይ ሰው ፈጥሮ ድንግል ማርያም ማፀን ውስጥ ፈጣሪ የሚያስመልክበት መለኮትን ከስጋ ጋር አዋሃዶ መለኮትን ከሰው ጋር አዋሃዶ የሚያስመልክበት ጣዖት እንዴት ያደርጋል ፈጣሪ? እንዴት ነው የሚሆነው? ራሱ ማለት ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ ተመልሶ ደግሞ በአንድ ወቅት ድንግል ማርያም ማፀን ውስጥ የሆነ ሰው ፈጥሮ ያንን የሰው የፈጠረውን ሰው በእጅ አዙር አምልኩ ጣዖት እየከለከለ በላይ በሰማይ በታች በምድር የማንኛውም የተቀረጸ ምስል አታድርግ አትስገድ እያለ ፍጡር እንዴት ያመልካሉ ሰዎች ድንግል ማርያም ማፀን ውስጥ? ታዩ የነ መላእክት የነ ምናምን ደግሞ ታዩ ራሱ በግሳንግሱን ልነግርሽ አልችልም። ራሱ ማርያም በሌለችበት ምን በለ ሉቃስ ወንጌል ምዕራፍ 2 ላይ ተመለከቻለሁ። ልጇ ጠፍቶባት ልታገኘው አልቻለችም። ማርያም ልጇ ጠፍቶባት የገዛ ልጇ ጠፍቶባት ቁጥር 44 ላይ ሉቃስ 2:44 ላይ ስትመለከቱ ጠፋባት፣ የትም አላገኘችው። እኔና አባቴ እኮ ስንፈልግ ነበር። የገዛ ልጇ ጠፍቶባት ማግኘት ያልቻለች ሴት ይቅርታ አድርጊልኝ እኔ የምጸልየውን ጸሎት ልሰማ አልችልም ማርያም። ሰዎች ግን ዛሬ ወደ ማርያም ይጸልያሉ። ማርያም ወይ እንዲያርግልኝ ከልጅሽ አስታርቂን ሳሊ ለነ ቅድስት ሆይ ለምኝልን እያሉ ውዳሴ ማርያም ላይ ቀን ከሌሊት ሲደግሙ ታያቸዋለሽ። በመላው ዓለም ላይ የሚገኙ አንዱ ኢትዮጵያ ውስጥ፣ አንዱ ሳውዲ አረቢያ፣ አንዱ ዱባይ፣ አንዱ እንትን ምንድነው አሜሪካ፣ አንዱ አውሮፓ ምናምን ነው። ማርያም መለኮት አይደለችም። ሁሉን ነገር መስማት፣ ሁሉን ነገር ማየት፣ ሁሉን ነገር ማወቅ የሚችለው የሁሉ ነገር ችሎታ ያለው አንድ አምላክ መለኮት ብቻ ነው። መለኮት ራሱን ለፍጡራኖች አያሻርክም፣ አያጋራም። መለኮት ራሱን ማያሻርክ ከሆነ ድንግል ማርያም እንደዚህ አይነት ነገር እንደተሰጣት ማስረጃ ከመጽሐፋችሁ ላይ ከሌለ ድንግል ማርያም ጋር እየለመናችኋት ማርያምን እየተማጸናችኋት ወላሂ ጀነት እንዳታስቡት። ኦርቶዶክሶች እና ካቶሊኮች ወላሂ እንዳታስቡት። ስመ ወላ እንዳታስቡት። ፕሮቴስታንት ደግሞ ማርያምን አናመልክም ማርያምን አንጠራም ምናምን የምትሉ ፕሮቴስታንቶች ደግሞ ፍጡር እያመለካችሁ ሰው እያመለካችሁ ጀነትን እንዳታስቧት። በእናንተ ላይ እርም ነው ጀነት። ስለዚህ በጊዜ ቶሎ ብላችሁ በንስሐ ወደ አላህ ተመለሱ። የዓለማቱ ጌታ በአንድነቱ ላይ ሁለትነት ሶስትነት የሌለበትን፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያሉነቱ ላይ ድካም የሌለበት፣ በጥበቃው ላይ እንቅልፍ የሌለበትን አንድ አምላክ እንድታመልኩ ጥሪያችን ነው። ይሄ ነው የኛ ትምህርታችን። የአምልኮ ሀቅ የሚገባው እሱ ነው፣ የፈጠረ ብቻ። ያልፈጠረ አካል የተፈጠረ አካል ሊመለክ አይገባውም። ፊሽካው ተነፋ። ይሄ ነው ትምህርታችን ማለት ነው። ብዙ ሰዎች ይሄንን በተናገርኩት ነገር እንቅልፍ መተኛት አልቻልንም፣ ረበሸን የተናገርከው ነገር። ከዛ በኋላ እንቅልፋተን 2 ወር 3 ወር ቆይተን ነው የሰለምነው ብለው ይሰለሙ። ብዙ ሰዎች ሰልመዋል በዚህ ንግግሬ። ብዙዎች ራስ መታት እንደሆነባቸው ተናግረዋል። እውነት ነው። ዋጡት። ይሄ እውነት ነው። እኔ የመጣሁትም ዳኢ ነኝ። ሰዎችን ወደ አላህ የምጠራ ሰው ነኝ። ወደ አላህ ነው የምንጠራው እኛ ሙስሊሞች። እዚህ ቁጭ ያልነው እናንተን ለማዳን ነው፣ ለማሳረፍ ነው የመጣ ነው። ስለዚህ ይሄን ነው የሚመስለው። እንግዲህ አላህ ከሳት ይጠብቅሽ። እንግዲህ ይሄን ይመስላል። ኢንሻአላህ እንዳሰልሚ የያዘሽን ነገር ቀስ ብለሽ ረጋ ብለሽ ካላህ ጋር ጨርሺ። እኔ ያው መጫን አይፈቀድም። ሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን መልካም ዘለበትን ጨበጣ አለ፣ ያዛል። ትልቅ ነገር ነው ራሱ ማለት ነው። የመዳንሽን ላኢላሃ ኢለላህ የሚለው ገመድ ነው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው። የአላህን ገመድ አጥብቃችሁ ያዘዋል። ላኢላሃ ኢለላህ የሚለው ገመድ ምንድነው? ገመድ ሲባል የጉድጓድ አፋፍ ላይ ስትሆኚ አፋፉ ላይ ነኝ ያለው ስትይ ገመድ ውርውር አድርጌ ይሰጥሻል። ያንን ገመድ አጥብቀሽ ተንጠልጥለሽ ትወጪበታለሽ። ስለዚህ ሰው ተንጠልጥሎ የሚድንበት መዳኛው የአላህ ገመድ ነው። የአላህ ገመድ ደግሞ ምንድነው? ላኢላሃ ኢለላህ የሚለው ነው። ላኢላሃ ኢለላህ 2 ሩኮች አሉት፣ 2 ማዕዘኖች አሉት። አንደኛው ነፊ ነው፣ አንደኛው ኢስባት ነው። ነፊ ማለት ላኢላሃ ሲል አንድ ሰው ከአላህ በስተቀር
በሐቅ የሚመለክ አምላክ የለም በሐቅ የሚመለክ አምላክ የለም ይላል የመጀመሪያው ላኢላሃ ምንድነው ነፊ ነው የሚያደርገው ያስወግዳል ከዛ ኢላላህ ሲል ደግሞ ከአላህ በስተቀር ሲል ይስባት ያደርጋል ማለት ነው ከዛ ሁለቱ ምን አለ አንደኛው መዞር ነው ጣዖታቱን ስንዞር ንስሐ ማለት ራሱ ተውባህ ማለት ራሱ መመለስ ነው የምትመለስበት ነው ከዛ በኋላ በአላህ ደግሞ ስናምን ሁለት ነው ኢማንና ተውባ አሉ ማለት ለመዳን የሚያስፈልጉ የአላህ ምህረትና ይቅርታ የአላህ መግፊራና የአላህ ረህመት ሰው የሚቀበለው በንስሐና በእምነት ነው ማለት ነው የመጀመሪያ ምን ይባላል ይሄ ፈላ ደሩሪ ይባላል ማለት ነው ኢሴንሻል ሳልቬሽን ማለት ከዛ በኋላ ምን ያስፈልጋል መልካም ስራ ያስፈልጋል ማለት መልካም ስራ ለምንድን ነው የሚያስፈልገው ጀነት ውስጥ ያሉ የተለያዩ ደረጃዎች አሉ እነዛ ደረጃዎች ውስጥ ለመግባት ደረጃ ለማግኘት ወሮታና ጸፊታ ምንዳና ትሩፋት ስርጉትና ትርሲት ካላህ ዘንድ ለመቀበል አጅር ለማግኘት መልካም ስራዎች ያስፈልጋሉ ማለት ነው ከዛ በኋላ ምን ያስፈልጋል ጽናት ያስፈልጋል ማለት ነው አላህ አራቱን ማስቀመጠልን በአንድ አንቀጽ ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ እኔ ለተጸጸተ ላመነ መልካም ለሰራና ለተመራ ለጸና ሰው መሐሪ ነኝ አለ አራት ነገሮች ተቀምጠዋል ምን ያስፈልጋል ተውባ ኢማን አሚሉ ሳሊሃት ኢስቲቃማ ጻፉልኝ ከስር የሚያስፈልገው ነገር አራት ነገሮች ያስፈልጋሉ በአማርኛ ላድርገው ንስሐ እምነት መልካም ስራና ጽናት ጻፉልኝ በሁለቱም ይሄን የሚያስፈልገን ሃኒ ይሄ ይመስላል ኢንሻአላህ አላህ ሂዳያ ይስጥሽ ምን ማለት ነው ሂዳያ ይስጥሽ ሂዳያ ማለት ምሪቱን ይስጥሽ መንገዱን ያመቻችልሽ ካላህ ጋር ጨርሺ ምሪቱን ይስጥሽ ጋይዳንሱን እሱ ይስጥሽ አይነ ልቦናሽን ደግሞ ያብራልሽ ማለት ነው እሺ አመሰግናለሁ ሌላ ጥያቄ ያለው ሰው መግባት ይችላል አልተወስኩም ጨርሽሽ አይ ካለሽ ብዬ ነው ምክንያቱም አንቺን እንትን ምንድነው እንዳልጫነሽ ስለፈለኩኝ ነው እንዳይበዛብሽ ብዬ ነው እና ኦቨርዶስ እንታው እንትን ነው ለዛ ነው ከዛ አንፃር ነው ካለሽ ችግር የለውም ላንቺ ነው ቅድሚያ መስጠት መጽሐፉን አንብቤ ነው ኦቨርዶዝ የሆነብኝ አሁን ሳይሆን አይዞሽ አዲሱ መጽሐፍ አለሽ ማዳንና መዳን በይ ስለሚለው አለሽ አዲሱ መጽሐፍ ኦኬ ከዛ በፊት የእንትኑ አለሽ አልገድሉትም አልሰቀሉትም አለሽ ስላሴ ሐሳቢ ምናምን አለ አራቱም መጽሐፎች አለ ግን ገልጦ ለማንበብ ድፍረቱ የለኝ ቢኖረኝ መጽሐፍ የተደበቀው እውነት የሚለውን ብቻ ነው የሙሉን ያነበብኩት ኦኬ አይ አንብቢው አሰጥሻለሁ እኔ አብዱ መርካቶን ሰጥሻለሁ እሺ አብዱ መርካቶ ካለ ገባ እስቲ እንትን የስላሴ ሐሳብ ጆርዳን ሙስሊም ነው ወይስ ክርስቲያን ነው ባንድ ጆርዳን እንጫጫል እኔ ሙስሊም ነኝ ጆርዳን ሙስሊም ነኝ ለቤክ ኦኬ አሰላሙ አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ ጆርዳን ሲል የክርስቲያን ስም ነው መሰለኝ ለስምና በደንብ ማወቅ አለበት ስትለኝ ክርስቲያኖች ናቸው አብዛኛውን እንደዚህ ነገር የሚጠቀሙትና ሙስሊም ኮ ስለ እስልምና በደንብ ማወቅ አለባርከኝ አው ሁላችንም ማወቅ አለብን እስልምና ባህር ነው ሰፊ ነው ሙስሊም መሻይ ክርስቲያን መስለኝ ነው ያስገባው እንጫጫል ድምጽ እንጫጫል እንትኑ እሺ ቀጥይ ሃኒ አይ ክርስቲያን መስሎኝ ነው እና መጀመሪያ ስላሴ ሐሳብ የሚለው መጽሐፍ ላይ ማለት ነው በጉባኤ ምናምን እንደጸደቀ ነው የሚናገረው በፕሮሰስ ነው የመጣው የስላሴ ትምህርት የዳበረው ቀስ በቀስ ነው የዳበረው ቀስ በቀስ ነው የዳበረው የለም መጽሐፍ ቅዱስ ላይ ምን እንደሌለ ይናገራል እኔ አልጨረስኩትም አቃተኝ ነው እሳት ላይ
አዎ አዎ እንደዛ ነው። ስላሴ የሚለው ቃል ብቻ ሳይሆን ሐሳቡም የለም ነው የምንለው እኛ። አማኝ ምን የለም ሶስት እንትን የለም። ማቴዎስ ወንጌል 4:10 ላይ ያለው እኮ በጣም ያፈርሰዋል። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ማንን ነው? አብን ነው ወይልን መንፈስ ቅዱስ ነው ብለሽ ጠይቂያቸው። አብን ይልሻል። ስለዚህ ፊሽካው ተነፋ። ወልድና መንፈስ ቅዱስ ከጨዋታ ውጭ ሆኑ ማለት ነው። እርሱ ሳይሆን ማለት ያለበት ሶስቱ አካላት ካሉ እነርሱ ነው። እነርሱና እርሱ ልዩነቱ ምንድን ነው? ሃኒ እርሱና እነርሱ ምንድን ነው ልዩነታቸው? ንሳ አባቴን ጠይቄ ለምሳሌ ስለ ወይድ ስታወሪ እርሱ ነው የምትይው እነርሱ ነው የምትይው? እርሱ። ለምንድን ነው እነርሱ ያደርሽኝ? አንድ ስለሆንክ። እሺ እኔና ጀማልና ደግሞ ረመዳን አለን። ለሰው ስታወሪ ምን ብለሽ ነው የምታወሪው? እነርሱ እያልሽ ነው የምታወሪው? እርሱ ነው ብለሽ የምታወሪው? እነርሱ ማለት ነው። አዎ። ስለዚህ ማቴዎስ ወንጌል 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ሲንጉላር ፐርሰን ነው። ስለዚህ አንድ ስለሆነ አንድ ፐርሰን ስለሆነ እሱን ነው የሚመለከው። ያ ማን ነው ስትይ ኢየሱስን ይላከው ኢየሱስ አምላክ ነው ብሎ ይሉሻል። ፊሽካው ተነፋ። እሱ የምንፈልገው እሱን ነው። አዎ ግን ሶስት መለኮታዊ አካላት አንድ አምላክ ናቸው ነው የሚሉት። የለም እንደዛ የሚል የለም። ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የሚለው ባይብል ላይ አብን ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና ይላል። and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ ነው አለ። ዘማን ክራይስት ኢየሱስ አለ። እሱም ሰው ኢየሱስ ነው አለ። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለና ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከው ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። ስለዚህ አንድ አምላክ እያለ ኢየሱስ ያስተማረው ማንን ነው? የኢየሱስ ክርስቶስን አምላክ ነው። እሱ የላከውን ነው አንድ አምላክ እያለ ቢያወራው። ራሱን ሲባል ራሱን አውትሳይድ አደረገ። እንዴት አድርጎ አደረገ ብለን ስንል ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ አንድ ሰው መጥቶ ምን አለው? ቸር መምህር ሆይ አለው። why call me good? ለምንድን ነው ቸር የምትለኝ? there is no good but one God ከአንዱ አምላክ በስተቀር ቸር የለም አለ። አሃ ኢየሱስ ራሱን እኔ ለምን ትለኛለህ ብሎ እኔነቱን ከአንድ አምላክ አውጥቶ ራሱን አውጥቷል እንዴ ሲባል አዎ አውጥቷል። ለምን? አንድ አምላክ ሌላ ነው ራሱ። ዮሐንስ ወንጌል ምዕራፍ 5 ቁጥር 31 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ። ከማን ነው የሚሰማው? ከአንድ አምላክ። የላከኝ ፈቃድ እንጂ ፈቃዴን አልሻምና አለ። አሃ እኔ ስለ ራሴ በመሰከር ምስክርነት አይደለም አለ። ስለዚህ የሚመሰክረው አለ ሌላ ነው አለ። ሌላ ነው አለ። ራሴ ነኝ ሳይሆን ሌላ ነው አለ። ይሄ ሌላ የተባለው ማን ነው? አንድ አምላክ። አሃ አንድ አምላክ። ኦኬ ማን የላከው? ይሄ አንድ አምላክ ነው ማለት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ አለ። ከማን ነበር የምትሰማው? ከአምላክ። ማን ነው አምላክ? ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ አምላክ ሲናገር። አሃ ሰው አይደለሁም ከሚለው ከአንዱ አምላክ ነው እየሰማ ስትናገር የነበረው። እንግዲያውስ በቃ የምፈልገው ይሄንን ነው። ያዙልኝ ሳይቀላቀል ይሄንን ያዙልኝ ሳይቀላቀል ብለሽ ቶሎ ብለሽ ይሄንን ነገር መጨበጥ ነው ያለብሽ። ስለዚህ ከሱ ከአንድ አምላክ ነበር ሲሰማ የነበረው ማለት ነው። ከአንድ አምላክ እየሰማ ሲያስተላልፍ የነበረ አንድ ሰው አለ። መሲሁ እሱ ነው ራሱ ማለት ነው። ራሱን ግን አውትሳይድ ነው። ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ እንደዛ ነው የሚለው። ኤሎሄ ኤሎሄ ለማ ሰበቅታኒ ማይ ጋድ ማይ ማለት የእኔ ማለት ነው። አማርኛው ላይ እንትን ነው አምላክ የሚለው ሳድስ የነበረው ወደ ካል ስናደርገው ምንድነው? አምላኬ ኬ በሚለው ውስጥ የእኔ የሚል ነገር አለ። አምላኬ የኔ አምላክ ማይ ጋድ why have you forsaken me? አንተ እኔን ስለምን ተውከኝ? አንተ you me አየሽ፣ አንተ እኔን ስለምን ተውከኝ? ማንን ነው አንተ እያለ በሁለተኛው መደብ የሚያናገረው? ድራማ ነው እንዴ? ቁማር ነው እንዴ? ተውኔት ነው እንዴ? ቲያትር ነው እንዴ እያሳየ ያለ? አይደለም። አንድ አምላክን እያወራ ነው ያለው። ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ እኔ በአንድ ወቅት ወደ ኢየሱስ እጸልይ ነበረ፣ ግን ሳየው ኢየሱስ ራሱ ይጸልያል። ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ አለ። ወደ ማን ሲጸልይ ያደረው? ወደ እግዚአብሔር። እግዚአብሔር ማን ነው? ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አንድ እግዚአብሔር ነው። ከአንድ እግዚአብሔር ነበረ ሲጸልይ ነበረው። ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ነበር። ይሰግድ ነበር እኮ ሃኒ፣ ይጾም ነበረ፣ ይፈራው ነበረ። ዕብራውያን 5:7 ላይ እንደዛ ነው።
እግዚአብሔርን ስለመፍራቱ ተሰማለት ይላል። እግዚአብሔርን በመፍራት ደስታውን ያያል ይላል ኢሳይያስ 11:3 ላይ ስለሱ ሲናገር። አሃ ወደ አንድ አምላክ ስለዚህ አንድ አምላክ ነው ያለው። ስለዚህ ሳይቀላቀል ወደ ይህን ትምህርት ሳይቀላቀል ያዙልን ሃኒ ያጅልኝ ይህን ትምህርት ሳይቀላቀል። ከዛ በኋላ ነው ኮንፊውዝድ የምትሆኙ። ከዛ በኋላ ምን እንትን ነው በስጋው ነው በሰውነቱ ነው በቁርበቱ ነው በምናምን በአጥንቱ ነው ቢሉሽ አይገባሽም። ራሱ ከሰማያ ሰማያት ወርዶ ከድንግል ተወርዶ ራሱን አዋርዶ ስጋውን ቆርሶ ደሙን አፍሶ ነፍሱን ክሶ አጥንቱ ከስክሶ የለም ራሱ ስጋ ለብሶ ስጋ ጎርሶ የለም እንዲህ አይነት ትምህርት ግልጽ ነው። አዎ ግን የተለያየ ግላዊ ህልውና የላቸውም። በስም በአካልና በግብር ሶስት ቢሆኑም በመለኮት ግን አንድ ናቸው ነው። የለም ምድር እሱ ምድር ላይ ነው ያለው። የለም ምድርና ቀበሌ ላይ ነው እሱ ያለው። የለም እንደ ባይብል ላይ የለም። አንድ አምላክ የሚባለው አንድ ፐርሰን ነው። ከኔ በቀር ሌላ አምላክ የለም እያለ የሚናገር ነው። ቦታ ላይ ከኔ በቀር ማን ነው ከኔ በቀር እያለ የሚናገረው? አንድ አምላክ የለም። እሱ ድር ቦታ ላይ ነው የምታገኘው። ድር ቀበሌ ምናምን ስትሄጂ ነው በማህበር የሚሰራው። አንቺ የምታመልኪው አምላክ ናቸው ተብሎ የሚመለክ አምላክ አይደለም፣ ነው ተብሎ የሚመለክ ነው። እኔ ብሎ የሚናገር ነው። እኔ ብሎ አይደል የሚናገረው ባይብል ላይ የምታመልኪው አምላክ፣ ባይብል ላይ የምታየው አምላክ እኔ እያለ የሚናገር ነው እያልሽ ነው። ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ናቸው አይደለም ነው ተብሎ የሚመለክ አምላክ ነው ያለሽ። ናቸው ተብሎ የሚመለክ ካለሽ መድብር አማልክት ነው። የለም ራሱ ማለት ነው። እንደዛ የለም እና ድርሻ እንደዛ ነው። ይሄን ይመስላል እንግዲህ። አብዱ መርካቶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደው ለሃኒ እንደው መጽሐፍ ያለችበት ቦታ በትልክልኝ በውስጥ አውርታችሁ። ኧረ እሰጣታለሁ፣ ችግር የለውም። ምን መጽሐፍ አለ አንተ ጋር? የሥላሴ ሐሳብ የለህም? አላት መሰለኝ እኮ አለ። እሰጣታለሁ። የሥላሴ ሐሳብ ያለሻል? የሥላሴ ሐሳብ የተደበቀ እውነትና አንድ ምንድነው ማለት አልገደሉትም አልሰቀሉትም የለሽም? አለኝ የት አገኘሽ? አልገደሉትም አልሰቀሉትም አለሽ? ማን ሰጠሽ? ያው የተደበቀ እውነት ማዳንና መዳን አልገደሉትም አልሰቀሉትም የሥላሴ ሐሳብ አራቱ አሉ። ኦኬ የሆነ አንድ ወንድማችን የሰጣት። እሺ ኦኬ። ስለዚህ እንትኑ የኢየሱስ ማንነትና ምንነት የላችሁም ማለት አለ እንደ ገበያ ላይ አለ። ገበያ ላይ አብዱ የለም። ኦኬ። ድጋሚ ታተመላቸው መሰለኝ ይሄ ነገር። ብዙ ሰው እየጠየቀኝ ነው አለ። በጣም ብዙ ሰው ይጠይቃል። አንተ እኔም ብዙ ሰው እየጠየቀኝ ነው። አይ አልፎ አልፎ ይጠይቆኛል። የባህሪ አምላክም ይፈልጋል። እንግዲህ ታተመላቸው ማለት ነው ድጋሚ። እሱ ወሳኝ ነው። የባህሪ አምላክ የሚለው በተለይ የሚገርም መጽሐፍ። እንግዲህ የተቻለን ያክል እያደረግን ያለ ነው እንትን ያለ ነው። ኦኬ። የማዳን ለመዳን በኢስላም የሚለው መጽሐፍ ስንት አለ? ብዙ አለ። የምትፈልጉ ሰዎች ውሰዱ። ከአብዱ መርካቶ አሳያቸው። ካለቀ በኋላ ላይ ይጠይቃሉ። አሁን እኮ ችግሩ ልክ እንደዚህ ነው። አሁን ችግሩ አለ መጽሐፍ ማዳንና መዳን አለ። በሶፍት ኮፒ የለም። እሺ በሶፍት ኮፒ የምትሉ ሰዎች የለም። ሃርድ ኮፒ አለ። ይሄው ሃርድ ኮፒ ይሄው አለ። እኔ መጽሐፍ አዲስ አበባ ኗር መስጂድ ጋር ይገኛል። እኔ ጋር ፒዲኤፍ የለም። ፒዲኤፍ አትበሉ ባካችሁ። ሃርድ ኮፒ አለ። መግዛት የማትችሉ ከሆነ ይሄው እንሰጣቸዋለሁ። እሺ ችግር የለውም። ያሉበት ቦታ እኮ ይሰጣቸዋል። ምን በነፃ ማግኘት የምችሉበትን ነገር ፒዲኤፍ ትላላችሁ እንዴ?
በነፃ መውሰድ ትችላላችሁ። አቅም የሌላችሁ ሰዎች ግዴታ አይደለም መግዛት። አቅም አቅም የሌላችሁ የሌለው ሰው ሰዎች ገንዘብ ኤክስኪውዝ የለውም። ገንዘብ በአሁኑ ሰዓት ጥያቄ አይደለም መሆን ያለበት። ማትችሉ ሰዎች፣ አቅም የሌላችሁ ሰዎች በነፃ ውሰዱ። መግዛት አቅም ያላችሁ ሰዎች ደግሞ ገዝታችሁ ውሰዱ። ይሄ ነው። እና ከሀገር ውጭም አለ። እሺ ከሀገር ውጭ ሳውዲ አረቢያ አለ። ካሜራ ማን ነው የሚዘጋብኝ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ማስታወቂያ የት እንደሚገኝ ልንገራቸው። ይሄ መጽሐፍ የምትፈልግ ካሜራ አትዝጉብኛ፣ ሞዴሬተሮች ካሜራ አትዝጉ። እየዘጉብ አይደለም። ለኔ አሁን ለምሳሌ እንደከፈትክ አይታየኝም እንደከፈትክ ወላሂ ነው እንዴ? እንደከፈትክ አይታየኝም። ለኔ እንደከፈትክ አይደለም፣ ዝግ ነው ለኔ የሚታየኝ። ይታያቸዋል? እሱ ከፍቶት ይታያቸዋል? እናንተ አይመስለኝም። እኔ ዝግ ነው። አልከፈትክ ቢሆን አዎ፣ እንደ እኔ ብቻ አይደል። አሁን ይታያል። አሁን ይታያል። ለኔ አይታየኝም። ልመለስ አንዴ ልመለስ። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወልቤን ብራዘር ኡስታዝ ሙሉ አድርግልኝ ሞዴሬተሪን ከታች አስገባ ምናምን ሲሉኝ አያስገባል። ከባለፈው ኔትወርክ አልነበረ። ምኑ ሙሉ አይደለም እንዴ? ሙሉ አይደለም ኡስታዝ። እሺ፣ ኧረ ችግር የለውም። አንተማ እንትኑ ስለምታውቀው ምንድነው ኢንቫይሮንመንቱን ስለምታውቀው እንትኑ ማለት ነው ገበያውን ስለምታውቀው በደንብ እንትን ማለት ትችላለህ፣ ማስተናገድ ትችላለህ። አሁን ኡስታዝ ጀማል በደንብ ነው የሚያውቀው እንትኑ ማለት ነው የአየሩን ጸባይ። ኢንሻአላህ የአየሩን ጸባይ ኢንቫይሮንመንቱን በደንብ ነው የሚያውቀው። ስለዚህ ኢንሻአላህ ያው ሰጥቻለሁ ሙሉ። ተመለስ አብዱ ከፈለክ። እሺ ከታች እና ይሄታችንን በውስጥ አሁን ይጽፉልሻል። በውስጥ ማስፈራራት ምናምን የተለያዩ ነገሮችም ማለት ነው። የእውነት ከሆነ ልክ እንደ ኡስታዛችን አሁን እንዳስተማሩሽ በግልጽ ያስተምሩሽ ሐኒ ለማለት ፈልጌ ነው። እንደዚህ ቀጥታ መጥቶ ሊያስተምሩሽ ይገባል። በውስጥ ግን ብዙ ነገር እያወሩ ማስፈራሪያ አለ ምን አለ ግን ዛሬ ቢያስፈራሩሽ ራሱ ነገ ማንም የሚከላከልልሽ የለም ማለት ነው። ከቅጣት ከአላህ ቅጣት ማለት ነው። መምረጥ ያለብን ዛሬ ነው። ሁለቴ እዚች ምድር ላይ መኖር ስለማንችል ማለት ነው። አንዴ ነው ለቀን ከሄን አለቀ በቃ አንድ ቻንስ ናት። ስለዚህ ሂሳባችንን መስራት ያለብን ዛሬው ነው። ስለሆነ በውስጥ የሚጻጻፉትን ነገር ያው እለፋቸው ለማለት ፈልጌ ነው። የምናገረው ነገር ካለኝ ምናልባት በኋላ እንትን ልል እችላለሁ። ጥሩ ጥቆማ ስለሆነ ከታች ነው የተጻፈልኝ። ይሄ ነገር በውስጥ ነው፣ በድብቅ ነው። ብዙውን ጊዜ እውነት የሌላቸው ሰዎች በድብቅ ሰውን ማንቋሸሽና ማስፈራሪያ ምናምን ነገር። ግልጽ ግን ምንድነው እውነት ምን ጊዜ ምዳ በግልጽ ነው መናገር ያለባቸው ማለት ነው። እዚህ ቤታቸው ሄደሽ እዚህ ጋር ደግሞ ይፈልግሽውን ጥያቄ ይፈልግሽውን መተቸት ሁላ ትችያለሽ እንደፈለግሽ ማለት ነው። ችግር የለውም። አፍዋን ኡስታዝ። ኧረ ችግር የለውም። ልክ ነህ። እንደዛ ነው። አይ ስድብ ነው ደግሞ እኮ እንትን የሚሉት ማለት ሰው ሲጠይቃቸው ሙስሊሞች ናችሁ ምናምን ይሏቸዋል። እዛ ሲጠይቋቸው ይሄማ የሙስሊም ጥያቄ ነው ምናምን ይሏቸዋል። ሙስሊሞች ናችሁ ምናምን ይሏቸው ሳይሰልሙ እንደዛ ይሏቸዋል። ከዛ ከሰለሙ በኋላ ደግሞ እናስተምራችሁ ይሏቸዋል። ጅብ ከሄደ ውሻ ጮኸ ይባላል በአገሬ ሰው። እና መጀመሪያ ላይ ነው በደንብ አድርገው ማለት ጥያቄዎቻቸውን እንትን ማለት ስድቡም ነው ማመናጨቅ ነው ምናምን ነገር ብዙ ነገር ነው የሚያደርጓቸውና ያ ነገር ልክ ነው ብዬ አላምንም። አይ ቲንክ ቢያስተምሯቸው ጥሩ ነው። በስነ ስርዓት በአግባብ በስነ ስርዓት በግብረ ገብና በስነ ምግባር በትህትና ሊያስተምሯቸው ይገባል ባይ ነኝ እንጂ አንድ ሰው የጨነቀው ኮንፊውዝድ የሆነ ሰው ግራ የገባው የተወዛገበን ሰው መርዳት ነው ያለበት። የሰው ልጅ ባመነበት ነገር መርዳት ነው ያለበት። እንደዛ ነው። እኛ ሰዎችን ለመርዳት ነው
ይሄው ወደ እስልምና ሰዎችን እየጠራን ያለ ነው። እንደምታዩት ነው። ምንም አይነት መጫን ምናምን መልእክቱን እናደርሳለን። ከዛ ደግሞ ከአላህ ጋር ነው የሚጨርሱት፣ ከጌታቸው ጋር ነው የሚጨርሱት። ሂዳያ ባላህ እጅ ነው። የማን ልብ የሻከረ ነው የማን ልብ የለሰለሰ ነው የሚለው እሱ ነው የሚያውቀው። ያልጨረሱት ነገር አለ። እኔ ክብረታውን ጓደኛዬ ነው። ክብረታውን ወደ 2 ዓመት ሊሞላኝ ነው። ያው አልሰለመም እስካሁን ድረስ አለ። ግን ጥሩ ግንኙነት አለኝ ከክብረት ጋር ማለት ነው። ከአላህ ጋር ያልጨረሰው ነገር አለ። በቃ እኔ መፍረድ አልችልም። እንደኔ የተሰጠኝ ኃላፊነት ሪሳላው መልእክቱን ማድረስ ብቻ ነው። ሌላ በተረፈ ሌላ ነገር የለውም። ከአላህ ጋር ነው መጨረስ ያለባቸው። ዱዓ ማድረግ ነው የኔ ፋንታ። መጫንም ለምን አልሰለምሽም ቤቴ እንዳትመጪ አልፈልጋችሁም ምናምንም አልልም። ራስ ቤቴ መጥተው ቁጭ ብለው ተጫውተው ሻይ ቡና ብለው ይላሉ ማለት ነው። አላህ እንደዛ ነው ያደረገው። በመልካም ሱረቱ ሙንተሂና ምዕራፍ 60 ላይ እንደዛ ነው የሚናገረው። በመልካም ነገር እንድንዋዋል፣ መልካም ጎረቤት እንድንሆን፣ ቡና አጣጫችን እንደሆኑ የጎረቤት ሀቅ እንድንጠብቅ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ 40 ቤቶች አሉ የጎረቤት ሀቅ የሚባሉ 10 ከፊት ለፊት 10 ከኋላ በቀኝና በግራ 10 ሀቅ ማድረስ አለብን። በደስታቸውም በሐዘናቸው ያ እስልምና ሸሪዓው አይከለከለን። በመልካም ነገር ተባበሩ ተረዳዱ ነው የሚለው አለ። በኃጢአትና ወሰን በማለፍ አትረዳዱ ነው የሚለው። በተረፈ በሰርጋቸው በለቅሷቸው በሐዘናቸው አብረን እንሆናለን። ይሄ በዓል ሃይማኖታዊ ነክ ነገር የሆኑ ነገሮች ላይ አብረን አንሳተፍም። የተለያየ አይነት ሰዎች ነን። በተረፈ የጋራ ሴት አለን። ሰው መሆን የጋራ ሴት ነው። ኢትዮጵያዊነት የጋራ ሴት ነው። ብዙ የሚያገናኙ ነገሮች አሉ። ዝምድና አለ፣ ጉርበትና አለ። የጋብቻም ዝምድና ሊኖር ይችላል። ራሱ ሰው እኮ ደስ ይላል እኮ ራሱ ለሰው መድኃኒቱ ሰው ነው ይባላል። በሀገራችን ተከባብረን እንኖራለን። ማንም ማንንም እንትን አይልም። ሰዎችን ሊያስቆጣ ሊያሳምም ሰዎችን ሊያናድ የሚችሉ ነገሮች ደግሞ አለማድረግ ነው። የሰዎችን ሃይማኖት ማንቋሸሽ፣ የሰዎችን መሳደብ ምናምን ነገር አይፈቀድም በኢስላም። ይሄ ነው ትምህርታችን። ትምህርታችንን የተቀበለ ሰው ይሰልማል፣ ያልተቀበለ ሰው ደግሞ ተከባብሮ ይኖራል። ግዴታ አይደለም። ትክክል ሀሳባችንም ትክክል አይደለም ማለት ይችላል። የምናምንበት ነገር ትክክል አይደለም ማለት ይችላል። ለምን ቢያምንበት ትክክል ነው ብሎ ቢል ኖሮ ይከተለዋል። ግን ትክክል አይደለም ብሎ ቢል አንድ ሰው ለምን ትክክል አይደለም ማለት አንለውም። ለምን እምነቱ ነው። እስልምና ትክክል ነው ይላሉ ኦርቶዶክሶች አይሉም። ግን እስልምና ትክክል አይደለም አሉ ብለን ለምን አሉ አንላቸውም። የእምነታቸው አካል ነው ያ ነገር እና ከዛ አንጻር ነው የምናየው። ኢንሻአላህ አላህ ሁላችንም ያስተካክለን። እኛም ችግር ካለብን ችግራችንን አላህ ያንሳልን። ክፍተቶቻችንን እኛ እናውቀውም ራሱ ማለት ነው። ደካማ ጎን እንዳለን ጠንካራ ጎን እንዳለን ነው። ደካማ ጎን አለን። ደካማ ጎኖቻችን ራሳቸው አረም ናቸው። ጠንካራ ጎናችን እንዳናድግ ያደርገዋል። ስለዚህ አረም ምንድነው መደረግ ያለበት? ሌላው እንዲያድግ መታረም ነው ያለበት፣ እርማት መውሰድ ነው። ያ ደግሞ በመነጋገር ላይ ነው፣ ሹራ በመደራረግ ነሲያ በማድረግ ላይ ነው ሙስሊሞች የምናደርገው። ሌሎችም ደግሞ ሰዎች ካሉ ይሄ ነገር ቢስተካከል ካሉ እናስተካክላለን ኢንሻአላህ። አብሽሩ። ሐሰን ውሰድ ምን ችግር አለው ታዲያ? እሺ አመሰግናለሁ። ማንም ምንም አይነት መልእክት ቢልክልኝ እኔ ጥያቄ የፈጠረብኝ ነገር ካለ የመጠየቅ መብት ስላለኝ እንደራሴ ፐርሰናሊ ትክክለኛውን ጆርኒ ስለሆነ የምፈልገው ካነበብኩትም ከሰማሁትም ካየሁትም መጥቼ መጠየቅ እችላለሁ። ስለዚህ ማንም ቢለኝ ችግር የለውም። እና ልክ ናቸው። የሚበጀውን ከሚፋጀው የለየ አእምሮ ማንም መጥቶ ጫና ሊያደርግበት አይገባም። እኛም ሰዎች ሲሰልሙ ፍሪ ዊላቸውን ተጠቅመው እንዲያማርጡ ነው መንገዱን የምንከፍትላቸው። እዚህ ምንም ችግር የለውም ማለት ነው። ደግሞ የሰው አእምሮ ደግሞ ስሉጥ ነው እንደምትመለከቱት። ድሮ የነበረበት ክላሲካል ሜንታሊቲ ይዞ መቀጠል አለበት የሚል የሚያስገድደው ማንም የለም። አንዳች ቁብና አንዳች ምክንያትም የለም። አብሽሪ። ኦኬ። ማንም ማኖርም ማለት አይችልም። ፈጣሪ ነው የሚያኖርህም ሁሉ ነገርህን የሚያስተካክልልህም እና ቀጥተኛው ኢንሻአላህ ነገር ነው በህይወት ደግሞ መከተል ያለብህና እኔ ደግሞ መጽሐፎቹን አሁን ወልታች ያለው ልጅ ነው የሰጠኝ፣ ሰፈሬ ድረስ አምጥቶ ነው የሰጠኝና አንብቢያቸው ትጠቀሚያለሽ እነዚህ መጽሐፎች። ፖሊዮ የሚባለው ነው ታች ላይ ያለ ክትባት ነው የሰጠሽ ማለት ነው። እሺ ሰፈሬ ድረስ አምጥቶ ነው የሰጠኝ እና መጀመሪያ የተደበቀ እውነትን አንብቢው ሳነበው በቃ እና ከምንም በላይ ደግሞ ስለ ስላሴ ብዙ ጊዜ ስትናገር ሰማሃል። ሳነበውም መጽሐፍ ቅዱስ ላይም ስናየው ግልጽ ነው
ይሄ የሆነ ፈጥረህ የምታወራው ነገር አይደለም። አንተም ሌሎቹም እዚህ ቤት ያሉትም ማለት ነው። ስለዚህ ገልጠህ እስካነበብክ ድረስ ግልጽ የሆነልህን ደግሞ አይንህን እንትን አትለው፣ አትክደው እውነታውን እና ከዛ አንጻር ነው ገብቼ መጠየቅ ማወቅ የሚፈለግኩት። ኢንሻአላህ ወደፊት ሰልመሽ ዱዓ ታደርግልኛለሽ ለኔ አላህ እኽላስ እንዲወፍቀኝ። እኽላስ የሚባል ነገር ታውቂያለሽ? አላውቅም። እኽላስ ማለት ለአላህ ተብሎ የሚሰራ ስራ ማለት ነው። ሰዎች አምልኮታቸውን ማድረግ ያለባቸው ለአላህ ተብሎ ማለት ነው። ለዩልኝና ለይስሙልኝ ያልሆነ ለአላህ ተብሎ የሚደረግ መተናነስ ምን ይባላል? እኽላስ ይባላል። ከወቀሳም ከሙገሳም ነፃ የሆነ እውነትን ለማንገስ ሐሰትን ለማርከስ የሚደረገው ነገር እንትን ይላል ማለት ነው። ኢባዳ አላህ ዘንድ ተቀባይነት ወይም ደግሞ አምልኮ አላህ ዘንድ ተቀባይነት እንዲያገኝ 3 ሸርጦች አሉ፣ 3 መስፈርቶች አሉ። ከአንደኛው ምንድነው? እኽላስ ይባላል ማለት ነው። እና ወደፊት ስትመጪ ልክ እንደሰለምሽ አደራ ብልሽ በማንም ሰው ሻሃዳ ስትይጂ ያሽቀን ለኔ ዱዓ ታደርግልኛለሽ። አላህ እኽላሱን ወፍቀው ለአንተ ብሎ የሚሰራ ሰው አላህ አድርገው ብለሽ ዱዓ ታደርግልኛለሽ አደራ። እሺ ችግር የለውም። በጠይቅ ጥያቄ ደግሞ ኢየሱስ ማለት በእናንተ ኢሳ የመጣበት መልእክት ምንድነው? በእኛ ያው አምላክ ስለሆነ የሰው ልጆችን ለማዳን ስለተሰቀለ፣ በእናንተ ደግሞ የመጣበት ምንድነው? በእኛ የመጣው የአንድ አምላክን ተውሂድን ለማስተማር ነው። የአንድ አምላክን ትምህርት ለማስተማር ነው ዋና መሰረታዊ ትምህርቱ። በተረፈ ማህበራዊ ትምህርቱ ይለያያል። ይቅር ባይነትን፣ ሰዎች እርስ በርሳቸው እንዲፋቀሩ ምናምን መናገሩ እሱ ማህበራዊ ትምህርቶቹ ናቸው። ፋንዳሜንታል ቲቺንጉ ግን የእሱ የአንድ አምላክ ትምህርት ነው። ጌታ የጌታችሁ አንድ ነው እሱን አምልኩ የሚል ነው ተልእኮ የነበረው በኒ እስራኤሎች ለእስራኤል ልጆች የመጣው ማለት ነው። በባይብልም ስትመለከች ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እንደዛ ታላቁና ፊተኛው ትእዛዝ ጌታ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነውና አለ። ከዛ ደግሞ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ የምለውና የምናገረውን ትእዛዝ ሰጠኛል። ትእዛዚቱም የዘላለም ሕይወት ናት። ወይኔ እንዴት ደስ እንደሚል! ትእዛዙ ምንድነው? ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው። ተውሂድ የአንድ አምላክ አስተምሮት እንዴት ደስ ይላል። ከዛ በኋላ ደግሞ ምን አደረገ የራሱ ማለት ነው። ማቴዎስ ወንጌል ምዕራፍ 19 ላይ የዘላለም ሕይወት ወርስ ዘንድ ምን ማድረግ ይገባኛል ሲለው ለዘላለም መውረስ ፈልግ መንገዱ አንድ ነው፣ መልካም የሆነው አንድ ነው አለ። አንድ አምላክ ነው ያለው አለ። የዘላለም ሕይወት ታገኝ ዘንድ ትእዛዙን ጠብቃል። ትእዛዙ ምንድነው አለ? ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚለው ነው አለ። ከዛ በኋላ ሁለተኛው ደግሞ አለ ባልንጀራ እንደራስ ውደድ ነው አለ። ከዛ በኋላ ግን እሱ ግን አዲስ ትእዛዝ አደረገው። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጠኋችኋለሁ አለ ኢየሱስ። እኔ እንደወደድኳችሁ አለ። ኢየሱስ እንዴት ነው የወደደው? ሰዎችን ከራሱ በላይ ነበር የሚወደው። ለቀበሮች ጉድጓድ ለሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለም አለ። ኢየሱስ በጣም ራስ ወዳድ አልነበረ እና እኔ እንደወደድኳችሁ አለ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጠኋችሁ አለ። ከራሳችሁ በላይ ሰዎችን እርስ በርሳችሁ እንድትዋደዱ አለ። ክርስቲያኖች በአሁኑ ሰዓት እርስ በርስ እንኳን ሊዋደዱ ይቅርና እኛን ታዩ እንዴት እንደሚጠሉ ጠላቶቻችሁን ውደዱ ይላል ኢየሱስ። ግን እነሱ ግን እርስ በርሳቸው እንኳን አይስማሙ። ኦርቶዶክስ ለኦርቶዶክስ መቼ ይስማማል? ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ፣ ኦርቶዶክስ ተዋህዶ እየተባለ ይለያያል። የግሪክ ኦርቶዶክስ የእንትን የሚያፊዚስ ዲያፊዚስ ተዋህዶ ምንታዊ የሚባል ነገር ይለያያል። እርስ በርሳቸው ሲገዳደሉ ነው የሚኖሩት። ታሪክ ይቁጠረው። ታሪክ በወርቃማ ብሩ አስፍሮታል። እርስ በርሳቸው ቲክቶክ ላይ እንኳን ራሱ እንዴት እንደሚጠላሉ ብትመለከቻቸው፣ አንደኛው እንዴት እንደሚነግረው ከፕሮቴስታንትና ኦርቶዶክስ፣ ፕሮቴስታንት ከፕሮቴስታንት ጋር እንዴት እንትን እንደሚል ከኢየሱስ ትምህርት ርቀዋል ማለት ነው። እና ምን ለማለት ፈልጌ ነው? የእኛ ትምህርቱ የአንድ አምላክ አስተምሮት ያስተማረው እንትን ላይ በሱረቱል ነህል ምዕራፍ 16 ቁጥር 36 ላይ እንደዛ በየህዝቡ ሁሉ ውስጥ አላህን አምልኩ ጣዖታትን ራቁ ብለን መልእክተኛ ልከናል አለ። ስለዚህ ኢሳ ኢብኑ መርየም አለይሂ ሰላም የአላህ መልእክተኛ ነው። ይዞት የመጣው መልእክት ጭብጡ የአንድ አምላክ አስተምሮት ነበረ ብለን ነው የምናምነው። ይሄ ይመስላል። ግልጽ ነው። ግልጽ ነው።
ኡስታዝ እንግዲህ ፖሊዮ ሚሊዮን ብታናግረው ኡስታዝ ከታች ቆይቷል። ፖሊዮ እሱ የሚለው ክትባት እኮ ሙስሊም ነው። የኔ አይመስለኝም። ክትባት ነው። ፖሊዮ ማለት እኮ ክትባት ነው። ፖሊዮ የሚባል ክትባት አታውቅም? ኧረ በደምብ ነው የልጅነት ልምሻ። አዎ። እና ለፖሊዮ ክትባት እሱ ነው የሚከትበው። የኔ መጽሐፍ ምናምን እየሰጠ ለእሷ የሰጣት እኮ እሱ ነው ክትባት የሰጣት መጽሐፉን። ፖሊዮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እንዴት ነው? ያ ፈገግታ ሱና ነው። በሌላ ነገር እንዳትወስደው አደራህን። አረ ችግር የለም አልሐምዱሊላህ። አሁን ሰደበው ብለው እንትን ቪዲዮ እንዳይሰሩብኝ ክርስቲያኖች በቃ ትንሽ ነው ይፈልጋቸው። ይኸው ሰደበው ይለዋል። እና ማለት ከብዙ ሰዎች ጋር እንትን በቴሌግራም በዚሁ ጉዳይ ነበር ያወራሁትና ማለት ሰፈር ውስጥ በቴሌግራም እንትን መጽሐፍ እንደተበረዘ ምናምን ብቻ ከብዙ ሰዎች ጋር አውርቼ ነበር በቴሌግራም ላይ ማለት ነው። እና ከዛ በኋላ ያው ብዙ ሰዎች እንትን ልክ እንደ እኔ ነበር የሆኑትና ማለት ብዙ ነገሮችን ሳሳያቸው እና ብቻ ብዙዎቹ እንትን አንዳንዶቹ ባለፈው እንደነገርኩ ከእምነቱ እየወጡ ነበሩና ትንሽ ማዳንና ማዳን የሚለው መጽሐፍ ባለፈው ካገኘው በኋላ ትንሽ የተመለሱ የሰለሙ ሰዎች አሉ ከዛ በኋላ ማለት ነው። እና ግን መጽሐፉ አንሶኛልና ትንሽ ብታግዙኝ ብዬ ነው። ትንሽ ስራ ስለተበላሽብኝ አሁን መግዛት ስለማልችል ነው ለጊዜው። ችግር የለውም። ኧረ ለመስጠት ችግር የለውም። እንደዛ አታስብ። ኡስታዝ ጀማል አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የት ነው ያለኸው? የት ነው የምትኖረው? እዚሁ አዲስ አበባ ነኝ። በቃ እንትን ነው አብዱ ጋር ያሉ ልጆች እነሱ ይሰዱ፣ አንተ እንድትወስድ ነው። ኡስታዝ ጀማል አለ። ኡስታዝ ጀማል አብዱ አንተ ጋር ስልኩን ያስቀምጥልኝና ከአብዱ እንዲወስድ ላድርገው ብዬ ነው፣ አንተ እንዳያስቸግርህ። እሺ። አይ እኔ ጋር መውሰድም ይችላል እኮ ኡስታዝ። አብዱና እንዳያልቅብህ ነው ያንተ እንዳያልቅብህ። አዎ የእሱ ያልቅበታል፣ እሱ ጋር ያለ ያልቅበታል። እኔ ከሌላ ቦታ ልስጥህ አይሻልም? በቃ አብዱ ጋር ሄዶ ይቀበል። አብዱ ጋር ሄዶ ይቀበል። አዎ አንድ 20 መጽሐፍ ወይ 30 መጽሐፍ ገደሉትም አልፈቀዱትም። የለም ፖሊዮ እየሰማኝ ነው ያለው። መዳንና መዳን እንስጥ። ይሄ መጽሐፍ ነው የሚሰጠው፣ ሌላ የለም። እና መጽሐፎች የሉም። ይሄን ትወስዳለህ። 30 መጽሐፎች ታዲያ ስልኩን አስቀምጥልኝ በሜሴንጀር። ስልክ ቁጥሩን እሺ አስቀምጥልኝ ፖሊዮ ስልክ። እሺ ስልክ ቁጥሩን አስቀምጥልኝ ፖሊዮ። አሁን ኢንቦክስ ወይ ደግሞ የአብዱን ስልክ ስጠው፣ የአብዱን ስልክ ስጠው ወይም ለአብዱን ስልክ ስጠውና እሱ ጋር ይደውልለትና ይውሰድ። ወሰኞ ወይ ማክሰኞ አካባቢ ላይ ወስታለሽ። እኔ ልስጠውና አብዱ ይልክልኛል። ችግር የለም ኡስታዝ ከሚደክም እዛ ድረስ። ከዛ አይደለም እኔ እመጣለሁ። አንተ እመጣለሁ እኮ ከዚህ በፊት መጥቻለሁ። አብዱ 30 መጽሐፍ አለ አንተ ጋር አለ አብዱ መርካቶ። በቃ 30 ስጠው። ሰኞ መጽሐፍ ስጠውና በቃና እሺ ጥሩ። ሰኞናና ፖሊዮ እኔ ጋር ትወስዳለህ። ሌላ ደግሞ የመጽሐፍ መግዛት የምትፈልጉ ሚውት አርግ። አርባ ምንጭ ይላካል። እሺ አርባ ምንጭ ይላካል። ሐዋሳ አለ፣ አዳማ አለ፣ ደሴ፣ ኮምቦልቻ፣ አጋሮ፣ ጅማ አለ። ከዛ ውጭ ደግሞ ከሀገር ውጭ ያላችሁ ሳውዲ አረቢያ አለ፣ ሪያድ፣ ጂዳ፣ መዲና እና ዱባይ የተባበሩት አረብ ኤሚሬት። ሌላ ቦታ ደግሞ አውሮፓም አሜሪካም ካናዳም ካላችሁ ይላክላችኋል በፖስት አድራሻ። ኦኬ ዙዙ መናገር የምትፈልጊው ነገር አለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዙዙ አለች ይላሉ መናገር የምትፈልገው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ? ሰላም ነኝ ያለው አልሐምዱሊላህ። አልሐምዱሊላህ። ያው ማስተላለፍ የምፈልገው ያው መልእክት ነው ከፈቀድክልኝ። እንደምታየው ዙዙ አይነ ስውራ ይላል። እኔም አይነ ስውር ነኝ ነው አሁን የአይነ ስውራን ቦርዲንግ ስኩልና የቁርአን ማህበር አለና ስለዛ ትንሽ ማውራት ፈልጌ ነው ከተቻለ ማለት ነው።
በምን ዙሪያ መጀመሪያ እስቲ አድሚኖች አናግሪና ምን በምን ዙሪያ እንደሆነ ቁርአን አይነ ስውራን ቁርአን ማህበር ነው ሰምተው የምታከውና ይታወቃልና አብደላ ነው ይሁንማት አቃቸዋለሁ ምን ፈልጋችሁ ነው እዛ ማለት ያው ቦርዲንግ ስኩል አለ ትንሽ ሰዎች በስብሰባ ምናምን ስለሆነ ከዚህ በፊት ፕሮግራሞች የሚካሄዱት ሶሻል ሚዲያ ላይ ሰዎች አያውቁትምና የሚሰራውን ስራና ፔጆችን አስተዋውቄ እዚህ ጋር ያሉ ሰዎች ማገዝ የሚችሉት ነገር ካለ ሄደው ማየት ከቻሉና የራሳቸውን አስተዋጽኦ ፋይናንሻሊ የገንዘብ ችግር የለባችሁ ማለት አሁን ላይ ማለት ፈንድሬዚንግ ስላደረግን ነው ፈንድሬዚንግ አድርገናል አንዴ አይደለ ፈንድሬዚንግ አለው ግን ያው ትምህርት ቤትም ስላለና እኮ ያልበቃ ገንዘብ ምናምን ነገር አለ እንደዛ አንደኛ ማህበረሰቦች ቢያውቁትና የታቀዱ ያውቁታል እሱ ችግር የለው ግን እኔ ሀሳብ ለመጨመር ስለፈለኩኝ ነው ምክንያቱም ስራው የሚሰራው ነው ስለማቀው ነው ግን ጥሩ ስራ ስለሚሰራ አንደኛ ቢተዋወቅም ጥሩ ነው ሁለተኛ ነገር ደግሞ ፋይናንሻሊ ገንዘብ ፕሮብሌም ካለ አሁንም ድጋሚ ፈንድሬዚንግ በዙም ሚቲንግ አድርገን ከእንደገና እንጥላለን ማለት ኢንሻአላህ ከዚህነት ጋር አወራታለሁ ያለውን ነገር ማለት ነውና ኢንሻአላህ አንቺ ግን አሁን መናገር የምትፈልጊው ማሰላለፍ የምትፈልጊው ነገር ካለ ሰፋ ያለ ግንዛቤ ሰዎችም እንዲኖራቸው የተወሰነ ነገር በይን ማለት ነው ኢንሻአላህ መናገር ትችላለሽ እሺ ያው በኋላ ፎከስ ወደዛ እንዳይሄድ ትንሽ ቅድሚያ እንትን ለምፈልገው ነገር አንደኛ መጽሐፎችክ በሶፍት ኮፒ ያሉ ወይና ሁለተኛ ደግሞ እንደምታውቀው ኦዲዮ ነው እኛ አይነ ስውራን ብዙ ጊዜ የምንጠቀመውና እንዲሁም ደግሞ ያልተማረ ማንበብ የማይችል ማህበረሰብ አለ ለነዛም ተደራሽ ቢሆኑና ያው ማህበሩ እንትን ይላል ኦዲዮ በጎ ፈቃደኞችን እንትን ብሎ ኦዲዮ የማሳተም እና ለአይነ ስውራን ከነኒሞሪ በነፃ የማስረከብም ስራ አለው ስለምታውቀው ማለትና እንደዛ ብታደርግልንም ደስ ይለኛል ማንበብ ስለምንፈልግ በብሬል እንዲሰራ አይ በኦዲዮ ማለት ብሬል ትንሽ ወረቀቷት በጣም ትልልቅ ናት አይተው ከሆነ ቁርአናችንም አንድ እንትን ለመጻፍ በጣም ብዙ ቮሊዩም ነው የሚሆነው እና ኦዲዮ ግን ሲሆን ኒሞሪ ላይ ተደርጎ ስልክ ላይ እንትን ማለት ይችላል በብሬል ከታተመ ደግሞ እዛው ላይብረሪ ላይ ሆኖ ለሚፈልግ ሰው እዛ ልጆቹ እንትን ማለት ይችላሉ ግን ኦዲዮ ግን ሲሆን አንደኛ ማንበብ ለማይችለውም ከኛ ውጪ ላሉትም ተደራሽ ይሆናል ሁለተኛ ደግሞ እኛም እንደፈለግን ስልካችን ላይ ይዘነው መጠቀም እንችላለን ማለት ነው ስለዚህ በኦዲዮ ሰው እንዲያነበው ነው መጽሐፉን እኛ ጋር ኦዲዮ መጽሐፎች ይደረጋሉ ቮለንተሮች አንተም ማለት ማን ይሰራላችሁ እኔ ከሀገር ውጭ ነኝ ያለው ኢትዮጵያ ውስጥ አይደለም የምኖረው ያነቡታል ያው ፈቃደኛ የሆኑ የመጽሐፍ እንትኖች ይሰጡና ለማህበሩ እንደዚህ የማንበብ ልምድ ያላችሁ እንትን ራሱ የማንበብ ልምድ ያላቸው ሰዎች ብዙ የተነበቡ መጽሐፎችም አሉና ይነበባል ያ ሰው ተጠይቆ ምን ችግር አለ እኔ በጣም ፈቃደኛ ነኝ መጽሐፌን ሁሉንም መጽሐፌን በኦዲዮ ሰርታችሁ እናንተ ብትጠቀሙበት ደስ ነኝ የሚለኝ በብሬልም ብትሰሩና እናንተ ላይብረሪ ላይ ብትቀሩና ብታነቡት ደስ ነው የሚለኝ ራሱ በዛ ላይ ዱዓ ታደርጉልኛላችሁ ለኛም ለሁሉም ማለት ነውና ትልቅ የኸይር ስራ ነው እንደውም ማለት አጀር የምናገኝበት ነገር ነው የሚሆነውና ኦዲዮ ማሰራት ከፈለጋችሁ በደንብ ማንበብ የሚችሉ ሰዎች ካሉ መጽሐፍ የትኛውንም መጽሐፍ በኦዲዮ እንዲያዘጋጁ ፈቃድ ሰጥቼሻለሁ ያው መቅዳት ትችያለሽ ማለት ማንንም አይከለክልሽም እዚህ በፊት ነው እሺ ያልኩት እሺ በጣም እናመሰግናለንና እዚህ ጋር ያው አሪፍ የማንበብ የመተረክ ልምድ ያላችሁ በደንብ ሄዳችሁ አንድ በቮለንተር ሊሰራ የሚችለው ነገር ማህበር ውስጥ አንዱ ይሄ ነው መጽሐፎችን በኦዲዮ እንትን ብሎ ለማህበሩ ማስረከብ ይቻላል አንዱም ማገዝ የሚቻለው በዚህ መሰረት ነው ያው እኔ ዙዙ አይነ ስውራ ይላል ዘይናብ ባላለው ከ11 አመት በፊት ነው የተመሰረተው ማህበሩ ከመስራቾቹም ከ10 አይነ ስውራን መስራቾች አንዷ እኔ ነኝና ማህበሩ ያው ያቅሙን ያክል አድርጓል የብሬል ቁርአን ቁጪ ነበር የሚመጣው ያኔ አሁን አልহামዱሊላህ እዚህ ታትሞ ምን ፈልገውን አይነት ኪታቦችን የብሬል መጽሐፎችን ተፍሲርም ያው በብሬል ተቀይሮልናል ማለት ነው ምን ፈልገውን የትምህርትም ሆነ
ዲናዊ መጽሐፎችን ሄደን ይሄንን አድርጉልን በምንል ሰዓት ይደረግልናል ማለት ነውና አንዱ ስራውና ዋነኛው ያው ዲናዊ ዕውቀትን ለአይነ ስውራን ማዳረስ ነውና ይሄን ደግሞ እንዲፈጠር የተደረገው በምን ምክንያት ነው? ያው 10 አይነ ስውራን ነን ብያቸዋለሁ። 10ችንም እና አብዛኛው 10 ብቻ ሳይሆን እንዳለ በሚባል ደረጃ የምንማረው በሌሎች የእምነት ተቋሞች ነው። ብሬልንም ሆነ ያጠና ነው ቦርዲንግ ስኩልም የተማሩት እስከ 6ኛ ክፍልና ስንማር የነበረው በዛ እምነት ተቋም ነው። ፕሮቴስታንት ከሆነ የዛን አዳብ እንማራለን፣ እንዘምራለን፣ መጽሐፍ ቅዱስ እናነባለን፣ ግዴታ ነው። ይሄ ካልሆነ ያው ትምህርቱን ማግኘት አይቻልም ማለት ነውና ቦርዲንግ ስኩል ላይም ያው እስከ 0 ዓመት ላይ ይገባሉ። 3 4 5 6ም ሊሆን ይችላል ይገባሉ። ከዛ በኋላ እዛው ነው የሚኖሩት። ያው ሁሉንም የሚያድጉት በዛ እንትን ነውና ያ የተመሰረተው በዚህ የተነሳ ነበር። በዚህ ቁጭት ነበር የተመሰረተውና ብዙ ሰዎች ያው በሌሎች እምነት እንደማደጋቸው ሕፃን እንደመሆናቸው እምነታቸውን አያውቁም። ቢያውቁም ያን ያህል የመተግበር እድሉንም አላገኙም። እንተግብር ያሉት ደግሞ ያው አለመማር ነው ያላቸው አማራጭ የነበረውና ያው ሀገራችን ውስጥ ለአካል ጉዳተኞች ያለውን አመለካከት ታውቁታላችሁ። አብዛኛው ቤተሰብ ወስዶ ቦርዲንግ ከሰጠ ዞር ብሎም አያይም። ተመልሶ ልጁ ይጠቅመኛል ብሎ የመውሰድ እንትን አልነበረውምና ይህ ማህበር የተመሰረተው ያ ጉዳት በደረሰብን 10 አይነ ስውራንና ሌሎች ደግሞ አይናማ ወንድሞች ባገዙን ነውና ይሄ ማህበር የሚሰራው ቅድም እንዳልኩት መጽሐፎችን ኢስላሚክ መጽሐፎችን ኦዲዮ አድርጎ ለማህበር ለአይነ ስውራን በነፃ ከነ ኒሞሪው ፍላሽም ያው አክለል ኸይሮች ናቸው ፍላሹንም ኒሞሪውንም የሚገዙና የሚሰጡት እዛ ላይ ተጭኖ በነፃ ይሰጣዋል። ሌላ ደግሞ የብሬል ቁርአን ነፃ ነው። ያው ብሬል ቁርአኑ ትንሽ ላያያዝ ምቹ ያልሆነና በተደጋጋሚ ሊበላሽ በእጃችን ደግሞ ስለምንቀራው ይደመሰሳልና እሱንም ያው በተደጋጋሚ የመውሰድ ባህሪ ሊኖረን ይችላል ሄደን። ስለዚህ በተደጋጋሚ ቁርአኑ ሊያስፈልግ ይችላል። ለአንድ አይነ ስውር አንዴ ከወሰደ በቃው ሊባል አይችልምና ያ የሚታተመው ወጪው 3000 ብር ነው። ለአንድ አይነ ስውር 3000 ብር ከፍሎ ያንን ቁርአን መስጠት ይችላል። ኒሞሪና ፍላሽ መስጠት ይችላል። እንዲሁም ደግሞ 2 ዓመት ሆኖታል ቡራዮ ፖሊስ ጣቢያው ቄራ ፖሊስ ጣቢያ አካባቢ እስከ 3ኛ ክፍል ቦርዲንግ ስኩል የህፃናት ከፍቷልና አሁን ልነግራችሁ የምፈልገው በጣም ብዙ አይነ ስውራን አሁንም እየተማሩ ያሉት በሌላ ቦታ ነው። 20 ማለት በቃ ምንም ናት። ምንም ስላችሁ እንዴት ነው ከአባይ በማንኪያ ሲባል ያው ይገባቸዋል አባባሉና ምንም እንደሌለ ቁጥሩት። በጣም ጥንት ሰው ነው በጣም እና ብዙዎቹ ያው የሙስሊም ትምህርት ቤት አለ ሲባል ከክፍለ ሀገር ሳይቀር ልጆቻቸውን ይዘው መጥተው ይመለሳሉ። የትንሽ ቦታ ስለሆነች ማለት ነውና 20ዎቹ ዘንድሮ ተመርቀው አወሊያ ተረክቦናል። ማስፋፊያም ሰጥቶ እዛ ገብተዋል። ያው በማህበሩ ወጪ ነው የሚኖሩት። በእርግጥ ግን ትምህርቱንና የሚኖሩበትን ቦታ ሰጥተዋል በነፃ ማለት ነው። እዛ ናቸው ያሉት። ሌላ 20 ተማሪዎች ደግሞ አልሐምዱሊላህ መገንባት አይችልም። ስንት ካሬ ሜትር ነው? አዎ የታሰበው 6000 ካሬ ላይ ያረፈ አይነ ስውራንን ብቻ ሳይሆን ያው አካል ጉዳተኛ ሲሆን ሁሉም ተጋላጭ ነው። አይነ ስውር ብቻ ሳይሆን ሁሉንም አይነ ስውር ሁሉንም የጉዳት አይነቶች ያማከለ 6000 ካሬ ላይ የሚያርፍ ዲዛይን ተደርጎ የተቀመጠ ቦታ አለ። ግን ያው 2 ዓመት ሆኖታል ከመንግስት ለማግኘት እየተሞከረ ነው ቦታው ማለት ነው። ስለዚህ ያም ለኦቲዝም ለሂሪንግ ኢምፔርመንት ለአይነ ስውራን ሁሉንም ያቅፋል ተብሎ የታሰበ እንትን ነው ፕሮጀክት ነው። ያው እሱ ግን አልሆነምና ያ እስኪሆን ተብሎ ነው ይሄ ባለው ይገንባ ተብሎ ነው የኛው የተገነባ ማለት ነው 20 ተማሪ ነው። ስለዚህ አሁንም ያው ነው በቃ እንደዛ ነው። አይ መነጋገር አለብን። የሁላችንም ኃላፊነት ነው። የእናንተ ብቻ አይደለም ኃላፊነቱ። ሁሉም ሰው ቢረባረብ የሆነ ነገር እንትን ይላል ማለት ነው። የአይነ ስውራን ስሙ ራሱ አይነ ስውራን ነው። ራሱ አይነ ስውር ማለት አይኑ ተሰውሮ ማለት ነውና በነገራችን ላይ ይሄ በሞባይል በእንትን አይ ነበረ የዛሬ 7 ዓመት 8 ዓመት አካባቢ ላይ በጨለማ ውስጥ ያለው አላቅም ነበረ እንትንና አይኔ ታመመ። አይኔ በጣም ተጎድቶ ምነግራችሁ ማለት አይናችሁ ላይ ሊጠፋው ላይ ይችላል። በጨለማ ውስጥ ሞባይል አትመልከቱ አደራችሁ። ምነግራችሁ እሱ ነው። ከዛ በጣም አደጋ ውስጥ አደጋ ውስጥ ገብቶ ኦፕራሲዮን ሆንኩኝ ማለት ነው። እና ኦፕራሲዮን ኮንኩኝ በኋላ
ኦፕራሲዮን ኮንኩኝ በኋላ ኦፕራሲዮን የሆነ አሸዋ ነገር የተደፋብኝ ነው የሚመስለኝ ሲቆረቆረኝ ማለት ነው መጀመሪያ አካባቢ ላይ። ከዛ በኋላ ለተወሰነ ጊዜ አላይም ነበረ ማለትም ያው ኦፕራሲዮን ስለነበረ አይኔ አያይም ነበር። እና በዛን ወቅት የሚገርማችሁ ነገር የሚመጣው ሜንታሊቲ እንዴት እንደሚያድግ አይምሮ በቃ ምንም ነገር በአይን የሚሰረቅ ምንም ነገር ስለሌለ አይምሯችሁ ሰፍቶ የምታዳምጡት ነገር በጣም እንትን ነው። ኮንሰንትሬት እንዴት እንደምታረጉ በቃ የመጨረሻ ብሪሊያንት ነው የምትሆኑት። በቃ እኔም በቃ ማለት እንትን ነው። እና መጨረሻ ላይ ልክ አይኔ ሲከፈት ተሽሎ ሲከፈት የምር ምን እንዳልኩኝ ታውቃላችሁ? ባይገለጥ ነው ያልኩት። ባይገለጥ ማለት እንትን ነው። በቃ ባይገለጥ ኖሮ ማለት በቃ ጥሩ ህይወት ውስጥ ነበርኩኝ ነበር። ምንም ነገር አላይም። በቃ ማለት ምንም ነገር አላይም። አይምሮዬ በጣም ሰፊ ነው። አስተሳሰቤ በጣም እንትን ነው። ትረካ ምናምን ነገሮችን እንትኖችን ቁርአን የሚነበቡ ነገሮችን ምናምን ነገር በቃ ላይ በጣም በቃ ሚሞራይዝድ የማድረግ እንትን ካፓሲቲው በጣም ደስ ይል ነበረ። ማለት እንትኑ ላይፉን ስለማታውቁት ነው ራሱ ማለት ነው። እንደዚህ አይናችሁን ጨፍናችሁ ለረጅም ጊዜ ኖራችሁበት ካላወቃችሁ ማለት ነውና እውነትም ስማችሁ የሚገርም ነው። አይነ ስውር ነው ስማቸው። አይነ ስውር ማለት የውስጥ አይን የተሰወረ አይን አላቸው። ሌላ አይን አላቸው ከአይናቸው ውጭ ሌላ አይን አላቸውና ለነዚህ ሰዎች ሪስፔክት ያስፈልገናል። የምን ለመናገር ማለት ነው። ይሄ ጉዳይ እናንተ ብቻ አይደለም ጉዳዩ። ሰፋ ያለ ነገርም ቢያስፈልግ ወደፊት ኢንሻአላህ ከጎናችሁ ነን። በምን መልኩ አድራሻችሁን እንደምናገኝ አላውቅም። እስቲ ዚነትን አናገራታለሁ። እሷ ናት ከእናንተ ጋር ኮንታክት ያላቸው። ከእንደገና የሆነ ሰዓት ላይ ዛሬ ስንት ዓመት እንደሆነ አላውቅም ፈንድሬዚንግ ተብሎ ዙም ሚቲንግ ላይ ተደርጎ መጥቼ ነበረ ማለት ነው። እሱን ነው የማስታውሰው። ከዛ በኋላ ጥሩ ሁኔታ ውስጥ እንዳሉ በጣም ጎበዞች እንደሆነ ቪዲዮ ላደረሰኛል። እናንተ ደስ ትላላችሁ በጣም ነው እንትን የምትሉት እና ኢንሻአላህ በርቺ ዙዙ፣ አላህ ያበርታሽ፣ ዲንሽ ላይ አላህ ያጠንክርሽ። በዚህ ስራ ብዙ ምሳሌ አላህ ያደርግሽ ማለት ነው። ሌላ መናገር የምትፈልጊው ነገር ካለ መጨመር ትችላለሽ። እሺ ያው መጎብኘት የመጀመሪያው ፍላጎታችን መተው እንዲያዩ ነው። ምክንያቱም አካል ጉዳተኛ ሲኮን መጀመሪያ የሚያስፈልገው ፍቅር ነው። ያ ሰው አለሁልክ ሲባል ነውና ከብርም ከምንም በላይ መጀመሪያ ሄዶ ሲጎበኝ ነውና ሁለተኛ ደግሞ ማስተላለፍ ፈልገው ትምህርቱን የትም ሊገኝ ይችላል፣ ግን ትምህርቱን ለማግኘት ዲናችንን እያጣን ስለሆነ ነው ይሄን ማህበር እንድታሳድጉት የምንፈልገው እንጂ የዱንያ ጉዳይ ቢሆን የዱንያ ጉዳይ ችግር የለም የትም ቦታ እናገኘዋለን። ግን እዚህ አይነ ስውር ተኩኖ ኖሮ አኼራ ደግሞ አይነ ማጣት ጀሃነም መግባት ትክክል አይደለምና ያንን ብታስቡ ደስ ይለኛል። ሌላው አብደላ ኢብኑ ኡሚ መክቱም ብላችሁ ዩቲዩብ ፔጃቸውን ፎሎ ሰብስክራይብ ብታረጉ እንዲሁም ቲክቶክ ፔጅ አለ ላይክ ሼር ኮፒ ሊንክ አድርጋችሁ እሱ እንዲታወቅና በዛ ማስተዋወቅ እንዲቻል ብታደርጉ አብደላ ኢብኑ ኡሚ መክቱም ነው የሚለው የቲክቶክም የዩቲዩብ ፔጃቸው ፎሎ ብታረጉና አርብ ደግሞ ከምሽቱ በኢትዮጵያ ከምሽቱ 2 ሰዓት ተኩል ጀምሮ ላይቭ ይገባሉ። እዛ ላይ ሄዳችሁ ብታበረታቱ ደስ ይለኛል። አድሬሳቸው ደግሞ ቡራዮ ቄራ ፖሊስ ጣቢያ አካባቢ ነው የሚገኘው ትምህርት ቤቱ። ዋናው ቢሮ ደግሞ ከፈለጋችሁ 6 ኪሎ ሊደርሺፕ ህንፃ 5ኛ ፎቅ ላይ ይገኛል ማለት ነው። ስልክ ቁጥራቸው ደግሞ 0903 99 88 ብትሉ የዋና ስራ አስኪያጁ ስልክ ስለሆነ በዛ ማግኘት ትችላላችሁ። ኡስታዝ በጣም ነው የማመሰግነው። አላህ ነው በለኝ። ምንም አይደለም። በርቱ፣ አላህ ያበርታችሁ። ጊፍት ያላችሁ ሰዎች ጊፍት ስጧት፣ ጊፍት ማለት ነው እና ኢንሻአላህ እንትኑ አካውንቱ ካለ አካውንቱን ሁላችንም ፎሎ እናደርግና ለአካውንቱ እንትን ምንድነው ጊፍት እንሰጣለን ኢንሻአላህ። ለአካውንቱ ጊፍት ከሰጠን በኋላ ጊፍት እንዴት እንደሚወጣ እዛ የተሰጠው ጊፍት ራሱ መውጣት ይችላል። የተወሰነ ነገር ይሸፍንላችኋል። ቢያንስ እንኳን በወር እንደዚህ በኢትዮጵያ 30 ሺህ 40 ሺህ ካለ የሆነ አንዳንድ ነገር የምትፈልጉት ጥቃቅን ነገሮችን ይሸፍናል ኢንሻአላህ። እንደዛ ይደረጋል ማለት ነውና ጊፍት ለመስጠት እንትላል። አካውንቱን ንገሪንና በአካውንቱ አንድ ሰው እኛ ቤት ይግባና አንድ ሰው እሱ ያይገባው ሰው አንዴ እናስተዋውቅለትና ከዛ በኋላ በእናንተ ፕሮግራም ስታደርጉ እናንተ ቤት እንመጣና ጊፍት እንሰጣለን ማለት ነው። የጊፍት መስጠት ስንሰጥ ከጊፍቱ የሚገኘው ብር ቢያንስ በየወሩ አጠራቅማችሁ ማውጣት እንድትችሉ የፔፓል ምናምን የሚባል ሲስተም አለው፣ ራሱ ሲስተም አለው። ከሱ ጋር ኮኔክት ታደርጉና በዛ ገንዘቡ ይወጣና በዛ ገንዘብ እንዳልኳችሁ አንዳንድ ነገሮችን ጥቃቅን ነገሮች ለእናንተ ብዙ ሊሸፍንላችሁ ይችላል። እዛ ሀገር ቤት ላላችሁ ሰዎች ማለት ነው። እዚህ አውሮፓ አሜሪካ ምናምን የሚኖረው ሰው ምንም ቲክቶክ ላይ የሚገኘው ነገር ብዙም እንትን ላይለው ይችላል። ግን ኢትዮጵያ ግን ብዙ ነገር የሆነ ክፍተትን ሊሸፍንላችሁ ይችላል። እና አብሽር የሚቀጥለው ጊዜ ስትመጡ ምንድነው የምታደርጉት ንገሪንና
አካውንቱ ራሱ የዛ አካውንታችሁን እኔ ቤት ይመጣና ይተዋወቅና ሁላችንም ፎሎ እናደርግና ደግሞ አንድ ቀን ደግሞ የሆነ ደርስ የሆነ ነገር ፕሮግራም ሲኖራችሁ እኛ ምን መጣና ከዛ የጊፍት ፕሮግራም እናደርግና ጊፍት እንዲሰጣችሁ እናደርጋለን ማለት ነውና ይጠቅማችኋል ምናልባት እናንተ ማለት ነው። እንግዲህ ይሄን በማድረግ ነው አንደኛ የምናደርገው። ሁለተኛ እንዳልኩሽ ሌላ ነገሮችንም እንደዛው የመገንባቱንም እንትን የማለቱንም አስቡበትና ኢንሻአላህ እዚህነትንም ማውራት አለው። በርቱ፣ አላህ ያበርታችሁ። አብደላህ ኢብኑ ኡሚ መክቱም የአይነ ስውራን የቁርአን ማህበር ነው። በቃ እንደዛ ብላችሁ ሰርች ካረጋችሁት ታገኙታላችሁ ማለት ነው። አርባብ ያው አካውንቱ ካለሽ አካውንቱን ለአብዱ ላኪለትና ቴሌግራም ላይ የምናስተዋውቀው። እሺ እንዴት ነው ምልክለት? የኔ ፔጅ ላይ ባዮ ላይ እና በቴሌግራም ላኪልኝ። ባዮ ላይ ስልክ ያለኝ ከዛ ሼር አደርገዋለሁ። ዩቲዩብንም የቲክቶክ ፔጁንም ኦኬ ማለት ያው ብታረጊልን እሱን አሁን ቴሌግራም ላይ እናስተዋውቀዋለን ማለት ነው። እኛም ፎሎ እናደርጋለን እሱን አካውንቱን። ቴሌግራም አላችሁ? አላ ቴሌግራም ፔጅም አላችሁ። በቃ ቴሌግራሙንም እናስተዋውቀዋለን። ሰው ጆይን ያደርጋል። ፕሮግራም ሲኖር ደግሞ የሆነ ማስታወቂያ ተሰሩና እንደዚህ ፕሮግራም አለን ኑ ትላላችሁ። ያኔ ሰው ይመጣል ማለት ነው። አቴንድ ያደርጋል ማለት ነው። ኢንሻአላህ በርቱ። በራሳችሁ በእግራችሁ መቆም መቻል አለባችሁ ማለት ነው። ቆማችሁ ራሳችሁን እንችላችሁ በደንብ የራሳችሁ አንድ የገቢ ምንጭ ደግሞ ኖሯችሁ የሆነ ሁሉ ጊዜ ከሰውም ሳትቀበሉ የሆነ ህንፃ ነገር ምናምን ነገር ተገንብቶ በዛ ህንፃ ኢንሻአላህ የገቢ ምንጭ ኖሮት ሰውን ሳታስቸግሩ ራሳችሁን እየቻላችሁ ወደፊት እንትን የምትሉበትን ትውልዱን የምታስቀጥሉበትና የምትቀጥሉበትን ትውልዱን የምትሻገሩበትና የምታሻገሩበትን ነገር ማሰብ አለባችሁ ማለት ነው። ኢንሻአላህ አላህ ይጨምርላችሁ፣ አላህ ይጠብቃችሁ። ጀዛከላህ ኸይር። ዓለም እዚህ ጋር እንለያይ። መርሃባ ኡስታዝ ወይ ለፖሊዮ አንዲት እህታችን ሰሚራ የምትባል እህታችን 30 መጽሐፍ ገዝታለታለች እና አባቴ ወደ አኼራ ሄዷል ዱዓ አድርጉለት ብላለች። ማሻአላህ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር። አላህ ይቀበልሽ፣ በወጣው ይተካ። አላህ አጅር የምታገኝበት አላህ ያድርግልሽ። የወንጀልሽ ማበሻ አላህ ያድርግልሽ። አባትሽንም ቀብራቸውን አላህ ያስፋላቸው፣ የጀነት ጨፍ ያድርግላቸው ቀብራቸውን። የነስ ቪዲዮስን ይወፍቃቸው። አላህ በአኼራ የምትገናኝ ያድርግሽ። መቼም የወላጅ ሞት በጣም ከባድ ነው። ልብ ስብር ነው የሚያደርገው። ቁስሉ፣ ህመሙ፣ ሀዘኑ እድሜ ልክ ነው የሚሆነው። ያየው የቀመሰው ያውቀዋል በራሱ ማለት ነውና አጀር የምታገኝበት አላህ ያድርግልሽ። አላህ ጽናቱን፣ መጽናናቱን፣ ትዕግስቱን አላህ ይወፍቅሽ። አብሽሪ፣ ቤተሰቦችን ይጠብቅልሽ። ልጆችሽን ለቁም ነገር ልጅም ካለሽ ለቁም ነገር ልጆችሽን ያብቃልሽ። አላህ ይጠብቅሽ። አሚን አሚን። አላሁማ